የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ወይ ደግሞ የእግዚአብሔር ቤተክርስቲያን ተብላ ተጠርታ ታውቃለች? ነበረችም። አሁን ድካም፣ ስተት፣ በጣም ብዙ ሰዋዊ የሆነ ትምህርት ገብቶባት ብዙ የቆሸሸ ነገር ቢኖራትም ቅሉ ግን ሙሉ በሙሉ የሰይጣን ሆናለች የሰው ሆናለች ብለን እኔ በግሌ አይደለም በግሌ ማለት ነው በግሌ አይደለም። ቀደም እንዳልኩት ጌዲዮን ዘግይቶ እንጂ የመጣው በሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ላይ ወርቁ እንዴት ደበሰ ጥሩ ወርቅም እንዴት ተለወጠ ብሎ ይላልና ወርቅ ይደብሳል በባህሪው፣ ብረት ይዝጋል፣ ብርም ይዝጋል፣ ቆርቆሮም ይዝጋል፣ ወርቅ ይደብሳል እና ጥሩ ወርቅ እንዴት ተለወጠ ይላል። በባህሪው አይደለም መለወጥን ያመጣው መልኩ የቀድሞ ነጸብራቁ ነገር በቆሻሻ ስለሚደብስ ደበሰ ተብሎ ይባላልና በዚህ አይነት መልክ ነው የምገልጠው እኔ ማለት ነው። ግን ከዚህ አሁን ቪዲዮ ላይ ሲናገር ከሰማኑ ሰውዬ የተነሳ ግን እኔ ለህሊናዬም ስለማይመቸኝም ብቻ ሳይሆን እግዚአብሔርም ቃል ስለማይፈቅድ የጌታ ቤተክርስቲያን አይደለችም ብሎ የሚል ትምህርት ተማርኩ ብሎ ያለው ከዘማርያም ዘለቀ ነው። እሱ መጥቶ ምናልባት አስተካክሎታል ምናምን ነገር የሚባል ነገር ካለ ሰየው ኦኬ፣ ካስተካከለው ተስተካክሎ ከሆነ ማለት ነው። ግን እንደዚህ አይባልም ነው የሚለውን ነው ለማለት የፈለግነው። ቴንክ ዩ ኤርሚዬ። እዚህ ጋር ግን ጥያቄ ልጠይቅ ነበር የመጨረሻ ከመለየታችን በፊት። ኦኬ አንተ እንግዲህ ያው ታውቃታለህ ቤተክርስቲያኒቷን ብዬ አስባለሁ ከሌሎችም በተሻለ የሰማሁት ነገር ስላለ ነውና እንደዚህ አይነት እኛ ልማድ ግን አለ በኢትዮጵያ ኦርቶዶክስ ደረጃ ወይም መድረክ ላይ ወተክ አውደ ምሕረት ላይ ወተክ ወይ ደግሞ በሚዲያ አንድ የቤተክርስቲያን ሰው ሲጠየቅ ኢየሱስ እንደዚህ ጌታ ነው ባይዘዌ እንድትረዳኝ የምፈልገው ነገር አይባልም እያልኩ አይደለም። እሺ ተስማምተናል፣ እሱን ኦልሬዲ ኪል አድርገነዋል። ነገር ግን ስለ ልማድ ነው መጠየቅክ። እንደዚህ አይነት ልማድ እንደዚህ አይነት አሉ እንደዚህ አይነት ለዛዎች አሉ ኦርቶዶክሳዊ ለዛ ነው ብለህ ታምናለህ? አሁን እየመጣ አዲስ ነገር አይደለም። አሁን ለዚህ ነው ሰው ትንሽ ርብሽ ያለው ሚዲያው ላይ ተቆነ። እንደዚህ አይነት ነገር ታውቅ ነበር አንተ? እንደዚህ ይባላል። ኦኬ አሁን የጌታ ቤተክርስቲያን ጌታ ይመስገን ጌታ ይባረክ ኢየሱስ ጌታ ነው ምናምን እንደዚህ አሁን ነገሮች ኢየሱስ ጌታ ፐብሊክሊ ሞት ፕሮቴስታንቶች ነው የሚታወቁበት። ኦኬ አሁን እንደዚህ አይነት የንግግር ዘዬዎች በኦርቶዶክስ ቤተክርስቲያን ብዙ የተለመዱ አልነበሩም አይደሉም። ቴንክ ዩ እስከማውቀው ድረስ ማለት ነው። ግን እነዚህ ንግግሮች ባዕድ ንግግሮች ናቸው ወይ? መጽሐፍ ቅዱሳዊ ቃላቶች አይደሉም ወይ? ኦርቶዶክስ ለምንድን ነው እነዚህን ቃላቶች እንደ ባዕድ? በእርግጥ ቤተክርስቲያኒቱ እንደ ቤተክርስቲያን አልቆጠረችም። አሁን በዚህ ደረጃ ብለህ ካልከኝ እውነታውን ስናገር በኦርቶዶክስ ቤተክርስቲያን የንግግር ዘዬ እነዚህን ቃላቶች እንደዛ አይጠቀሙትም። እዚህ ከሚጠሩት ይልቅ ጌታችን መድኃኒታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብለው ነው የሚጠሩት። ይሄ መጥራት አሁን እኛን አይጎረብጠንም። አሜን ነው ምንለው። ማንም ጴንጤ በዚህ የሚቃወም የለም። በኦርቶዶክሳውያኑ ዘንድ ግን ኢየሱስ ብላችሁ ለምን ትጠሩታላችሁ? ለቅቤ ቅልም ማንጠልጣያ ያለው እየተባለ የሚባለው ነገር ምንድነው? ማንጠልጣያ ብሎ የሚባለው ነገር ምንድነው? ማንጠልጣያነቱ ጌታችን ብሎ የሚለው ቃል ስላልተጨመረ ነው ወይስ አምላካችን ብሎ የሚለው ቃል ስላልተቀጠለ ነው? አምላካችን ማለት ማንጠልጣያ ነው እንዴ? ጌታችን ማለት ማንጠልጣያ ነው እንዴ? አይደለም። ራሱ የሚጠቀሙት ምሳሌ እንኳን አንዳንዶች አማረልን ብለው የሚጠቀሙት ነገር አግባብ ትክክል አይደለም። እና እንዳልከው በዚህ ደረጃ እንደዚህ አይነት አይባልም። በኦርቶዶክስ ቤተክርስቲያን አልተለመደም ማለት ግን መጽሐፍ ቅዱሳዊ ነገር አይደለም ማለት አይደለም ግን አይደለም። በቃኛውን ትልቁ ጥያቄያችን እዚህ ጋር ነው። ገብተዋል። ትልቁ ጥያቄያችን እዚህ ጋር ነው። ለምሳሌ አሁን እኛ እናንተን ራሱ ምን ወቅስባችሁ ምክንያት ምንድነው? እንዴ ክብር ስጡት እንጂ እስከ ሙሉ ማዕረጉ ስም ጥሩት እንጂ እንላለን። እና ትንሽ ነገር ልበልና ለምሳሌ ዶክተር ብትሆን አንተ ዶክተር ብዬ እጠራለሁ። እሱ ነው ትክክል ያልሆነ። እሱ ነው አንዴ ልጨርስልህ እርምዬ፣ ታርመኛለህ። ከዛ ታርመኛለህ እርሚ። ለምሳሌ ዶክተር ብትሆን አንተ ዶክተርን ጥዬ ኤርሚ ብዬ አላወራም። ዶክተር ብዬ ፐብሊክሊ ምናምን ማዕረግ ካለክ በማዕረግ ስምክ እጠራሃለሁ። እሱን እንላለን። ለምሳሌ አሁን ጌታ ስትል ጌታ ሰውም ጌታ ይባላል። የክርስቶስ ጌትነት የለየ ነው፣ የፈጣሪነት ነው። በእርግጥ አይወዳደርም። ግን ስሙ ለምሳሌ ክርስቶስ እኔ ብርሃን ነኝ ብሏል። ሐዋርያቱንም እናንተ የዓለም ብርሃን ናችሁ ብሏቸዋል።
ግን ያው ልዩነቱን እናውቀዋለን አይደለ? ተቀጽላም ባይኖር ለምሳሌ ግን እግዚአብሔር ብትል ክርስቶስን እግዚአብሔር ወይ ደግሞ ፈጣሪ ብለህ ብትጠራው በዚህ ስም ማንም ፍጡር አልተጠራም፣ ማንም። ስለዚህ ከዛ አንጻር በዚህ ስም ማንም ሰው ስላልተጠራ፣ በመለኮት ስም ማንም ስላልተጠራ፣ እግዚአብሔር በሚለው ስም ፈጣሪ በሚለው ስም ፍጡር ሊጠራ ስለማይችል በዛ ብንጠራው ሞር በቃ አይደለ የሚገባውን ክብር ሰጠነው የሚል ከልብ ቅን የተነሳ ሐሳቦች አሉ፣ እምነቶች አሉ፣ እንደዚህ ነገሮች እና ይህንስ እንዴት ታየዋለህ? እንደው እንደ እይታ እንድታየውና ለመጨቃጨቅ አይደለም። እኔ መጨቃጨቅ አይደለም። ከዚህ አንፃር ቴንክ ዩ ጌዲ፣ ሌሎችም ወገኖች ልሰጣቸው ሲጀምር አሁን ትልቁ ኦርቶዶክሳውያን ዘንድ የሚባለው ለስሙ ክብር እንሰጣለን ብሎ የሚለው ነገር ደስ ይለናል። ግን ለስሙ ክብር መስጠት ለእግዚአብሔር ቃል እውነት ተገዝቶ መኖር እንጂ መጽሐፍ ቅዱስ የማይለውን ለሱ አሁን ቅድም እንዳልከው አሁን የክብር ስሙን ብሎ የሚል አለ። አሁን የክብር ዶክትሬት ወይ ደግሞ አንድ ሰው ሲማር በትምህርት ደረጃ ዶክተር ስለተማረ ወይ በክብር የሚያገኘው ነው ዶክተር ተብሎ ይባላል። ኢንጂነር ከሆነ ኢንጂነር ተብሎ ይባላል። ካፒቴን ከሆነ ካፒቴን ተብሎ ይባላል። ልክ እንደዛ ብሎ የሚል ለኢየሱስ ክርስቶስ የክብር ስሙ ምንድን ነው? ኢየሱስ ብሎ ከሚለው ስም በፊት ይሄ ክብሩ ነው ብሎ ልናስገባለት የምንችለው አምላካችን ማለት ነው የክብር ስም አይደለም። መድኃኒታችን ማለት ነው የክብር ስም አይደለም። ጌታችን ማለት ነው የክብር ስም አይደለም። ጌታችን የክብር ስም አይደለም። አምላካችን የክብር ስም አይደለም ማለት ከበስተኋላ ለሰዎች የሆነ ስም እንደምንለጥፈው እንደምንቀጽለው ምንቀጽለው አይደለም። እንደዛም ብሎ መጽሐፍ ቅዱስ አያስተምረንም። ስለዚህ ዝም ብላችሁ አንጠልጥላችሁ አትጥሩት፣ ስትጠሩት አቃለላችሁት ብለው ይላሉ። ይሄ የዋህነትም ብዬ አይደለም፣ ቂላቂልነትም ተብሎ አይባልም። የእግዚአብሔርን ቃል አለማወቅ ነው። ምክንያቱም መልአኩ ስሙን ኢየሱስ ትይዋለሽ ብሎ ሲል መልአኩ እኮ ራሱ እንኳን አልተጠቀመም እኮ። የሚወለደው ሕፃን የምትጸንሰው ድንግሊቱ የምትጸንሰው የዓለማት ፈጣሪ መሆኑን ቅዱስ ገብርኤል አልገባውም እንዴ? ገብቶታል? አያውቀውም እንዴ? ያውቃል። ታዲያ እያወቀ እንዴት ስሙን ኢየሱስ ትይዋለሽ ብሎ ይላታል? አንቺም ሆንሽ ሌሎቹ ሲጠሩት አምላካችን ጌታችን መድኃኒታችን እያለ ነው መጠራት ያለበት ብሎ አላለም። ግን ኢየሱስ አምላካችን አይደለም ነው? ፈጣሪያችን አይደለም ነው? መድኃኒታችን አይደለም ነው? ጌታችን አይደለም ነው? እና ኢየሱስ ተብሎ ከሚለው ቅዱስ ስም በፊት የማዕረግ ስም ተብሎ በሰው ሊቀጸለት የሚገባ የለም። መጽሐፍ ቅዱስ እንደዛ አያስተምረንም። እኔ ግን እድሜዬ በዚህ በሰላም እንድንጨርስ ማለት ነው አንድ ጥያቄ ብቻ ልጠይቅህና መልስ። በቃ እኔ እወርዳለሁ። ግን አንድ ጥያቄ ልጠይቅህ፣ አንድ ጥያቄ ብቻ። እንቅልፍ ምተኛ ነው፣ እዚህ ሚድናይት ነው ታውቃለህ። ምንድነው ታውቃለህ? መቼስ የአካል ስም የግብር ስም እና ምንድን ደግሞ አንድ የሚባለው የአካል የግብር የሚባል ስም አለ አይደለ? እና ለምሳሌ አሁን ፈጣሪ ስትልና ኢየሱስ ስትል ምንድነው ልዩነቱ? ፈጣሪ ሲባል የግብር ስሙ ነው አይደለ? ፈጣሪነቱን የሚያሳይ ነው አይደል? አሁን ወደ ግብር ስም ዞርክ። ቀደም የክብር ነበር ያልከው። የክብርም አለ፣ እውነት ነው። የክብርና የግብር ይለያል። የክብርና የግብር ይለያል። ያ ትክክል ነህ። የክብር ስትል ባይዘዌ ማን ነው? የግብሩም ስሙም የአካል ስሙም ክብር ነው። እሱ እኛ የምንቀስነት የምንጨምርለት አይደለም። ትክክል ነህ። ምናልባት ሚሳ እንደታል ፈጣሪ ሊሆን ይችላል። ነገር ግን በግብር ስሙ ብትጠራው፣ እኛውን ብዙ ጊዜ በግብር ስሙ እንጠራዋለን። ፈጣሪ ጌታ ኢየሱስ ክርስቶስ ወይ እንላለን። ምን ችግር አለው እንዲህ ቢባልስ? ኧረ ምን ችግር የለም እንዴ! እኛ እኮ አሜን እንላለን አልኩ። አሜን ብቻ ማለት አይደለም። እኛም እኮ ኢየሱስ ክርስቶስን እኮ ፈጣሪያችን ብለን እኮ ነው የምንጠራው። ኦኬ። ስለዚህ አሁን በቃ በአጠቃላይ ቋጭተነዋል ብዬ አምናለሁኝ። ምንድነው አንተም እንደመሰከርከው በኦርቶዶክሳዊ አስተምሮ በእኛ እምነት በእኛ ቤተ እምነት የምንጠራው እንደዚህ በቃ እንደዚህ አድርገን ነው የምንጠራው። በዚህ ልማድ ነው የምንጠራው። የለም ብለህ መስክረልኛል፣ አመሰግናለሁ። እሱ ግን ከዚህ ወጣ ስላለ ትንሽ ሁከት ፈጠረ ነው። ግን ትክክል አይደለም። በኦርቶዶክሳውያን ለዛ ሰው ካልጠራው ኢየሱስ ክርስቶስን በኦርቶዶክሳውያን ለዛ ሰው ካልጠራው ትክክል ነው አይባልም። ማነው ተሳስቷል አይባልም። ታዲያ አንድ ሰው ኢየሱስ ክርስቶስን መጥራት ያለበት ማለት ነው በኦርቶዶክሳዊ ለዛ በጴንጤ ለዛ ሳይሆን በመጽሐፍ ቅዱስ ያስተምረው ነው መጥራት ያለበት። ኦርቶዶክስ የምትለው ትልቁ ስህተቷ ልንገርህ። ኢየሱስ ክርስቶስን የምጠራበት አጠራር ተሳሳተ ብዬ ባልልም እውነተኛ የሆነ አጠራር ነው የምጠራው። ኦኬ።
ያን እሷ ጠራች ማለት እሷ እንደምትጠራው አድርጎ ሌላ ሰው ካልጠራው እሷ በምትጠራው በእሷ ድምጸት፣ በእሷ ቋንቋ፣ በእሷ ዘዬ፣ በእሷ ልሳን፣ በእሷ አንደበት እነሱ እንደሚጠሩት ሌላ ሰው ካልጠራው ተሳስቷል፣ መናፍቅ ነው፣ አሳች ነው ብላ ትላለች። መባል ያለበት ግን አንድ ሰው ኢየሱስን በኦርቶዶክሳዊ ለዛ አይደለም መጥራት ያለበት፣ በመጽሐፍ ቅዱስ አስተምህሮት ነው መጥራት ያለበት። መጽሐፍ ቅዱስ ኢየሱስን ባለው በዛ ስም ነው የምንጠራው። ኢየሱስ ብሎ የሚለውን መጽሐፍ ቅዱስ ይጠቀመዋል አይጠቀመውም? ነው ይጠቀመዋል። ስለዚህ መጽሐፍ ቅዱስ ላይ ኢየሱስ ብሎ ሰው መጽሐፍ ቅዱስ ላይ ቅዱሳን አባቶች ከጻፉት ሐዋርያት ከጻፉት በዚህ ስም ኢየሱስ ብሎ መጥራት ወንጀል ሊሆን አይገባም። ኦርቶዶክስ የለም እኔ ስጠራው እንደዚህ ነው በእኔ አጠራር ጥሩት፣ እኔ እንደምጠራው የማጠራው ከሆነ ግን እናንተ ግን አሳቾች ናችሁ መናፍቃን ናችሁ ብሎ የሚለው የኦርቶዶክስ ስህተት ነው። ግን ኦርቶዶክስ ኤርሚዬ ግን እርግጠኛ ነህ ኦርቶዶክስ የአንድ ሰው ጌታ ኢየሱስ ካለ መናፍቅ ነው ትላለች? ቅድም ምክንያቱም አይጋጭም ብለኸኛላ። በቅዳሴዋ በምኗ ሁሉ ኢየሱስ ክርስቶስን ጌታ ብላ ታመሰግነዋለች፣ ኢየሱስ ብላ ታመሰግነዋለች። ስለዚህ ጌታ ብዬ ብጠራ አሁን እኮ ቤተክርስቲያን እኛ ነን እንጂ ቤተክርስቲያን ወንድማችን ትክክል አይደለም እንዲህ ስላልክ ተወግዛለህ አላለች። ልክ ነው። እነዚህን ሁሉ ልጆቿን በሚሊዮን የሚቆጠሩ የወንጌላውያን አማኞች ልጆቿን ከቤት ያባረረችበት ምክንያት አንዱ ይሄ አይደል? እኔ አይመስለኝም ኤርሚ፣ የዚህ ላይ ብዙ ጥናት ያስፈልጋል ይመስለኛል ኤርሚ። እውነቴን ነው። ምናልባት እኛ ያኔ ልጆች እያለን ልበል አንተ ለማስረጀት እውነቴን ነው። ኢየሱስ ጌታ ነው በሚለው አይመስለኝም። ምናልባት አብሮ ከዛ በኋላ ተከትሎ የመጡ ነገሮች አንዳንድ እንግዲህ ከኛ ከኦርቶዶክስ አስተምህሮ ጋር የሚያሄዱ ነገሮችን ይዘው ካልሆነ በስተቀር ኢየሱስ በሚለው ስም ቅድም አንተ ስለመሰከርክ ኢየሱስ የሚለውን ስም ጌታ የሚለውን ስም ትጠቀመዋለች ኦርቶዶክስ በቅዳሴዋ ዘውትር። መጠቀም ጋር እኮ ነገርኩ። መጠቀምማ እኮ አሁን እነዚህ አንዳንድ የሚሯሯጡ ቲክቶክ ላይ የሚሯሯጡ ኦርቶዶክሳውያን የሚሉት አይደለም። አሁን ለምሳሌ ከቅዳሴያቱ እንኳን የጌታ ቅዳሴ ነው የሚባለው። ቅዳሴ እግዚእ ማለት ነው። ቅዳሴ እግዚእ ማለት የጌታ ቅዳሴ ብላ ትላለች። ራሱን የቻለ ቅዳሴ አለ፣ የጌታ ቅዳሴ። ስለዚህ ጌታ ብላ ትጠራለች ማለት ነው። ቅዳሴ እግዚእ ወይ ደግሞ የጌታ ቅዳሴ ብላ ቤተክርስቲያኒቱ ትጠራለች ማለት ነው። እሱ ላይ ተስማምተናል። ግን ልል የፈለኩትኝ ያው በጣም የሚያሳዝነው እኔ አንድ በጣም ትልቅ ነገር ያየሁትኝ ኦርቶዶክስ እሷ ኢየሱስን በምጠራበት አጠራር ሌሎች ካልጠሩት የተረገሙ የተወገዙ ናቸው። እሷ በምታስተምርበት ሌሎችም ካላስተማሩ የተወገዙ የተረገሙ ናቸው እንጂ ኦርቶዶክስ ኢየሱስን እኔ በምለው ደረጃ ካላላችሁት እናንተ ሐሰተኞች ናችሁ ነው ብላ የምትለው። መሆን ግን ያለበት ኦርቶዶክስም ይሁን ጴንጤም ይሁን ካቶሊክ ኢየሱስ ክርስቶስን አምላካችን መድኃኒታችን ኢየሱስ ክርስቶስ ብሎ የሚያምንና የሚጠራ መጽሐፍ ቅዱስ በሚያስተምረው መሰረት የሚያስተምር መጽሐፍ ቅዱስ በሚጠራው መሰረት ኢየሱስ ክርስቶስን የሚጠራ እሱ እውነተኛ ነው። ኦርቶዶክስ መጽሐፍ ቅዱስ ብሎ በሚጠራው ከሆነ እየተጠራች ያለችው እውነተኛ ናት። ኤርሚዬ ግን አሁን ማለት መልሰን እዛው ላይ እንዳንሄድ ብዬ ነው። ኦርቶዶክስ አንድ ሰው ጌታ ኢየሱስ ምናምን ስላለ በዚህ የምታወግዝ አይደለችም። አንተም ትመስክራለህ። ነገር ግን ምንድን ነው ካልከኝ ኤርሚዬ ጌዲዮን አልመሰክርም እያልኩ አታውራ። እመጣልህ እኮ ነው። ሁለተኛው ላመጣልህ ነው። ለምን እንደምታወግዝ ለምሳሌ በአስተምሯ ዶግማቲክ በሆኑ አስተምሮች ላይ የተለየ እንግዳ የሆነ ትምህርት የሚያመጣ ሰው ከሆነ ይለያል። ለምሳሌ አምስቱ አዕማደ ምስጢራትን በተመለከተ ክርስቶስን በተመለከተ ለምሳሌ ኢየሱስ ክርስቶስን እንግዲህ ወደ ሌላ በጣም አሁን የሚገርም ነገር ባለው እንቅልፌ መስዋዕት አድርጌ ነው ማውራክ። ኢየሱስ ክርስቶስን እኛ እንደምታውቀው የምናምነው እሱ ፈራጅ ነው። ኢየሱስ ክርስቶስ ፈጣሪ ነው፣ ፈራጅ ነው። ስለዚህ በአሁን ሰዓት በዚህ ሰዓት ክርስቶስ እርሱ የአንደኛ ዮሐንስ ወንጌል 16 ላይ እንዳለው እስካሁን በስሜ ለምናችኋል፣ ካሁን በኋላ ግን በስሜ የምትለምኑትን ሁሉ እኔ አደርገዋለሁ እንጂ እኔ ስለእናንተ አብን የምለምን እንዳይመስላችሁ ስለሚል ቃሉ አብ ከሳብ በቀር ወደ ወልድ ይመጣ የለም፣ ከኔ በቀር ወደ አብ ይመጣ የለም የሚሉትን ቃል ደግሞ ስታገናኙ በራሱ አስብ እንግዲህ ማን አማላጅ ሊሆን ነው?
አብ ከሳባ በቀር ወደ ወልድ የሚመጣ የለም ይላል። እንግዲያውስ አብ አማላጅ ሊሆን ነው፣ ከኔ በቀር ወደ አብ የሚሄድ የለም ይላል። እንዴት ነው የምታየው የሚለው ነገር ሁሉ ወሳኝነት አለው። በጣም ዲፕ ነገር ውስጥ የከተትከኝ ነውና ስለዚህ አንፃር አማላጅ ነው ብላ አማላጅ ነው አሁንም አማላጅ ነው ብሎ የሚያምን አንድ ኦርቶዶክሳዊ ሰው ካለ አዎ ሊወገዝ ይችላል። ቤተክርስቲያኒቱ ግን አሁንም አማላጅ ነው ብላ እንደምታምን ታውቃለህ? ማለት አሁንም አማላጅ ነው ሳይሆን በስጋ ወራት በነበረ ጊዜ አዎ እውነት ነው ማልዶልናል ክርስቶስ። ያንን ነገር እያሰበች ልትናገር ያንን ነገር እያሰበች ጌዲ አልወጣኝም። እኔ ያልኩ አሁንም ኢየሱስ አማላጅ ነው ብላ እንደምታምን ታውቃለህ ወይ ነው ያልኩ። አይ እኔ እንደዚህ በፍጹም አሁን ኢየሱስ ክርስቶስ አማላጅ ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታምንም። ግን ይሄ አሁን በጣም ብዙ መጽሐፍት ማገላበጥ አለብን፣ እንደምታውቀው መነጋገር አለብን፣ ጊዜ ይፈጃልና ሌላ ውስጥ እንዳንገባ እኔ ጋር ደግሞ ሚድናይት ነው ዋን ሊሆን ነው ከሌሊቱ 7 ሰዓት ሊሆን ነው ረጅም በቃ ተኛ። እኔ ለሌላ ቀን የቤት ስራ ልስጥህ ደስ ይለኛል። እዚህ ለሚሰማ 450 ሰው እንደው የምፈልገዋለሁ ስጠኝ፣ ደስ ይለኛል። በሕያው አምላክ የምነግርህ መጽሐፍ ቅዱስን እንኳን ብቻ ብንተው እሺ፣ የኢትዮጵያ ማስረጃውን ስጠኝና ቆይ ልነግርህ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን እንኳን ራሱ ብንተው የመጽሐፍ ቅዱስን ትምህርት ስለ ኢየሱስ ክርስቶስ አማላጅነት የሚናገረውን የመጽሐፍ ቅዱስን ትምህርት እንኳን ብንተው በቤተክርስቲያኒቱ ጉያ ውስጥ ያሉ በቤተክርስቲያኒቱ ሊቃውንት የተጻፉ መጽሐፍቶች በሙሉ ኢየሱስ ክርስቶስ አሁን በሰማያት ሆኖ ያማልዳል ብለው ይላሉ። የትኞቹ መጽሐፍት? ለምሳሌ ድርሳነ ሰንበት እሺ፣ ገጽ 49 ላይ ማለት ነው። ድርሳነ ሰንበት ነው። እሺ፣ መጽሐፈ ዚቅ የቅዱስ ያሬድ መጽሐፈ ዚቅ ይቤሎሙ ኢየሱስ ለአርዳዩ ብሎ የሚለው ክፍል ላይ መጽሐፈ ዚቅ ስንት ገጽ ላይ? የዚቁን ገጹን አላስታውሰውም። እሺ፣ ያሬድ የጻፈው ቅዱስ ያሬድ የጻፈው ላይ ማለት መጽሐፈ ዚቅ እሱ ነው የጻፈው ነው የሚባለው። ግን ቅዱስ ያሬድ እንደዚህ አይነት ነገር እንዳልጻፈ ይታወቃል። ግን በቤተክርስቲያኒቱ መጽሐፍት ላይ አለ። እሺ፣ ሁለተኛ በመጽሐፈ አርጋኖን ላይ አባ ጊዮርጊስ ዘጋስጫ በጻፈው ላይ እሺ፣ በመጽሐፈ ሰዓታት ላይ እሺ፣ ይበቃኛል መሰለኝ ሁሉ። አዎ ሌሎችም መጽሐፍቶች ላይ አሉ። ኢየሱስ ክርስቶስ እንደውም የድርሳነ ሰንበት እንደዚህ ይላል። የድርሳነ ሰንበት ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ይላል። በቃሌ ሰለማው ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን በሲኦል ከገቡ በኋላ መላእክት ከሲኦል አውጥተው ወደ እግዚአብሔር ወደ ኢየሱስ ክርስቶስ ያቀርቧቸዋል ይላል። ኢየሱስ ክርስቶስም ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጸሎትን ስለነሱ ይጸልይላቸዋል እና ከጸለየላቸው በኋላ ከባህሪ አባቱና ከመንፈስ ቅዱስ ጋር ያስታርቃቸዋል። ካስታርቃቸውም በኋላ ወደ ተወደደች ወደ አማረች መንግስተ ሰማያትን ያስገቧቸዋል ይላል። ኢየሱስ ክርስቶስን ከሲኦል መላእክት ከሲኦል ሄደው ነፍሳትን አውጥተው አምጥተው ጌታችን ጋር አሁን በሰማያት ይጸልይላቸዋል። ድርሳነ ሰንበት ነው። ድርሳነ ሰንበት ገጽ 49 ላይ ታገኝ ሰፊ ያለው ኤርሚዬ በጣም ጥሩ ጥቆማ ነው የሰጠኸኝ። አንድ ጊዜ ልሰናበት ከይቅርታ ጋር አንድ ጊዜ አክብረው ስላወያዩኝ ላመስግንና ልውረድ። ኤርሚ በጣም አመሰግናለሁ። ኤርሚ ሁላችሁንም አንድ ያክል ይቅርታ አንዴ ሰው እንኳን ቻው እንኳን አይልም እንዴ? አይ በጣም ነው የማመሰግነው። ተከባብረን ያወራነው ቢኒ ወንድም አለም ዳኒ ዳጊ ሁላችሁም ሌላ ሲስተር ሁላችሁም ኤርሚም አመሰግናለሁ። ጥሩ ነገር ነው የሰጠኝ። እነዚህ መጽሐፍቶች በእርግጥ አይቻችሁ አላቅም። እንዳያቸው እንዳነባቸው ስላደረከኝ አመሰግናለሁ። ሌላ ጊዜ ግን አይቸው ተመልሼ እንነጋገራለን ብዬ አስባለሁ። በጣም ደስ ያክብርልኝ። አመሰግናለሁ። በጣም ደስ ይለኛል ወንድሜ ጌዲ ቴንኪው። ተባረክ። ያው እንትን ካለም በውስጥ ብትነግረኝ መረጃ እንዳለ አሳያለሁ። ቤተክርስቲያኒቱ ማለት ነው። እሺ ሰላሙን። አሜን። ሰላም እደሩ። አሜን። እሺ ኦኬ። ኖሃ እንዴት ናችሁ? ሰላማችሁ ይብዛ። ደህና ነን እግዚአብሔር ይመስገን። እንዴት ነህ? ጠፋህ እኮ ረጅም ጊዜ። አይ ሰማችኋለሁ እኮ የተወሰነ ጊዜ አወራን፣ በዛው ጠፋህ እኮ። አለው። አይ አሁን በምታወሩት ላይ
ያው የስም የኢየሱስ ክርስቶስ ስም ላይ ያለው እንትን እኛ ዳጊ ያለ ቆይ አንዴ ዳጊ ያለ መናገር ትችላለህ? ኦርቶዶክስ ቤተክርስቲያን ከባህላችን አንጻር የአባቶቻችንን ስም ራሱ ስንጠራ አክብረን ነው አንጠራም። ወንደና መጣ ኖ ሰላም ነህ? ሰላም እግዚአብሔር ይመስገን። እሺ ለ3 ደቂቃ ያህል አንድ ጊዜ ሚዩት ታደርገዋለሽ። ረጅም ሰዓት እየጠበቅኩ ስለነበረ እኔ ልናገርና ታወራለህ። 3 ደቂቃ ከሌለ ደግሞ ሌላ ጊዜ መመለስ ትችላለህ። እሺ ምንድነው እየሰማን ነበር? እንግዲህ መልካም ነው። የጌታ ቤተክርስቲያን ትባላለች አትባልም በሚለው ቀጠልና ያው ኢየሱስ ለምን በኤርሚያ እንዳለው ለምንድን ነው ኢየሱስ ብቻ ብላችሁ የምትጠሩት የሚለው ነገር አለ። የእውነት እንደው ለኢየሱስ አስበውለት ነው? በጣም ኢየሱስ በደንብ ባለመጠራቱ አዝነው ነው? ስሙ በጣም በክብር አልተጠራም ብለው አስበው ነው? የእውነት በጣም ኢየሱስ ይባል ስለነበረ አሁን በደንብ ኢየሱስ አለመባሉ ቆጭቷቸው ነው? እውነት እንደዛ ነው? ኦርቶዶክሶች እስኪ ራሳችሁን ፈትሹ። ምን ቦታ ላይ ተጠሩታላችሁ ኢየሱስን? ቅዳሴ ላይ ጣል ታረጉታላችሁ። አዎ አሁን ሰሞኑን ታንቃችሁ ኢየሱስ ማለት ጀምራችኋል። ልክ ነው። ግን ከኢየሱስ ይልቅ ቤታችሁ ማን የበለጠ በየሁሉ ነገር ውስጥ የሚጠራው ማን ነው? እስኪ ሀቅ እናውራ። እስኪ በመረጃ እናውራ። እስኪ የማን ስም ነው ለሁሉ ነገር የሚጠራው? ኮሽ ቢል የሚጠራው ለምልጃ፣ ለሰላሙ፣ ለእርቁ፣ ለመፍትሄው፣ ለበረከቱ፣ ለገጠማችሁ ቻሌንጅ ማንን ነው የምትጠሩት? እስኪ እቺን ቪዲዮ እንስማትና እውነታውን በደንብ ትናገራለች። ከዛ በኋላ ሐሳቤን ጨምርበታለሁ። አሁን ኢየሱስን በጣም አሳሰባችሁ አይደል? ተንጠለጠለባችሁ። በደንብ ሳይጠራ ቀራል ኢየሱስ። በጣም አዝናችሁ ማለት ነው። በጣም ትጠሩት ነበራ። እስኪ እንስማ። እዛ ቤት ማን ለሁሉ ነገር እንደሚጠራ እንስማ። በምጥ የተያዘችን ሴት ወይም ደግሞ ነፍሰ ጡሪቱን ጭንቅ አማላጅቷ እመቤቴ ማርያም ትቅረብሽ ይሏታል። በምጥ የተያዘች ሴት ሲያገኙ ጭንቅ አማላጅቷ እመቤቴ ማርያም ትቅረብሽ ይሉታል። ኢየሱስ ምን ነው አልተጠራም? የዚህን ጊዜ እንቀጥል። ምጡ እየተፋፈመ ሲመጣ ማርያም ማርያም ብለው ይማጸናሉ። ከዚያም ልጁ ሲወለድ የማርያም አራስ ተብላ ትጠራለች። የመጣ የሄደው እንኳን ማርያም ማረችሽ፣ እንኳን ማርያም ሁለት አደረገችሽ ይሏታል። ሌላውም ደግሞ ሊጎበኝ የሚመጣው የማርያም አራስ ጠይቄ ልምጣ ብሎ ሲናገር ይሰማል። የመጣው ሁሉ ደግሞ ተመልሶ ሲወጣ ማርያም በሽልም ታውጣሽ፣ ማርያም ጭንሽን ታሙቀው ሲል ይሰማል። እንዲህ ቅልል አድርጋችሁ እንደምትሰሙት አይደለም። የቃላቱ ድግግሞሽ ምን ሊሰራ እንደሚችል ማሰብ መገመት ትችላላችሁ። ይህ ብቻ አይደለም። አንዳንድ ጊዜ በተፈጥሮ ግርዝ ነው ተብሎ የሚታመን ሰው ሲገኝ የማርያም ግርዝ ሲባል ሰምታችኋል ብዬ አስባል። በተፈጥሮ ሁላችንም ቆዳ ላይ ጥቁር ነጥብ ይገኛል ይታያልና እሱን ማርያም ስመው ነው ተብሎ ሲባል ሰምታችኋል ብዬ አስባለሁ። በሁሉም ክርስትና በሚነሱ ሰዎች ስም ጋር ተያይዞ የማርያም ስም መስት ነው። ወለተ ማርያም፣ አመተ ማርያም፣ ገብረ ማርያም፣ ኃይለ ማርያም እየተባለ የማርያም ስም ተያይዞ ይወጣል። መንገድ እየሄዳችሁ የተጠራችሁ መስሏችሁ ዞር ስትሉ ማንም ከሌለ በዛው በተጠራችሁበት አቅጣጫ ፊታችሁ ሳይመለስ ጮክ ብላችሁ የማርያም ብጥል እየፈጨው ነው የምትሉትን ነገር ስታስታውሱታላችሁ። ከዚህ ሌላ አንድ ሰው ቁጭ ብሎ ስራውን እየሰራ ሌላ የቆመ ሰው እቃ እንዲያቀብላችሁ ከፈለጋችሁ ምንድን ነው የምትሉት? ማርያም ትቆምልህ፣ እሷን እቃ አቀብለኝ በቆመህ አይደለም የሚባለው። አባ ጨጓሬ ስሙ ሌላኛውን ስሙ ታውቁታላችሁ? የማርያም ጠላት። ወገበ ቀጭን የሆነችው በራሪ ታርብስ ምን እንደምትባል ታስታውሳላችሁ? የማርያም ፈረስ። በህልማችሁ ቀይ ሴት ካየች ማነች? ማርያም። ጠየም ካለች ኪዳነ ምሕረት፣ ጠቆር ካለች ሐና ማርያም። ሕፃን ልጅ ብቻውን እየተጫወተ ሲስቅ ወይ ማርያም እያጫወተችው ነው እኮ። በምጥ የተያዘች ኦኬ። እስኪ እውነቱን እናውራ። ቆይ አንድ ጊዜ እኔማ 1 ደቂቃ ወስዳለሁ። እስኪ እውነቱን እናውራ። ቀስተ ደመና በሰማይ ላይ ስትታይስ የማርያም መቀነት
አዎ አሁን የእውነት ኤርሚዬ በጣም ያሳስቧቸው ነው እንደ ኢየሱስ ነገር። ዛሬ ጠዋት እንኳ በጥይት እመታሃለሁ እየተባባላችሁ የዘማርያም ቡድንና የዛኛው ቡድን ማን ነው ስሙን ጥራልኝ። ኢንፋክት ምን አገባኝ፣ እዛ ቄስ አለ፣ ቄስ ይጥራው ምን አገባኝ። ግን ምን ነው በጥይት ለመደባደብ ባለው ውጊያ ላይ ዛሬ ጠዋት እንገናኛለን። የእንትን ልጅ ነኝ በክልል በዘር ተባድናችሁ ነው እየተባባላችሁ ስትደባደቡ ማንን ነው አስታራቂ ብላችሁ ስትጠሩ የነበረው? አረ በማን እያላችሁ ስትለምኑ ነበር? አረ በኢየሱስ እያላችሁ ነው የለመናችሁት? ወይም ደግሞ ስሙ እንዳይንጠለጠልባችሁ ፈርታችሁ አረ በመድኃኒታችን በጌታችን በኢየሱስ ክርስቶስ እያላችሁ ነው ያስታረቃችሁት ዛሬ የለመናችሁት ዛሬ? አረ መካከላችሁ ይላል እየደጋገመ። በጣም እኮ የምታውቁት አስተማሪ ነው እኮ እየደጋገመ አረ እንደው በእመቤቴ ማርያም አረ ለእርቅ የምትጠራው እሷ፣ ለሰላም ለጦርነቱ እሷ። ይሄው አሁን እንደሰማችሁት ሰው ቢወልድ ሰው ድምጽ ቢሰማ ሰው ቢደነግጥ የት ቦታ ትዝ ብሏችሁ አሁን የኢየሱስ ጠበቃ የሆናችሁት ከመቼ ጀምሮ ነው? የእውነት ኦርቶዶክሶች ስትምሉ ማንን ነው የምትሉት እንዴ? እኛ እኮ ማስተሯን ነው የጠራ ነው እኮ። ማስተሩ አይደለም እንደ ኢየሱስ ፈጣሪው አይደለም እንዴ? እናንተም እኮ ከኢየሱስ ውጭ አጠሩም እስኪ ብላችሁ ከሰሱን። ኦፍ ኮርስ ፈጣሪውን እኮ ነው የጠራ ነው። እሱ ከሌለ የሌለችዋል። ተሳሳትን እንዴ? በጣም እኛ ተሳሳትን። ፈጣሪውን ስለጠራን ተሳሳትን። የሞተልንን ስለጠራን ተሳሳትን። ደም ምንም ያላፈሰሰችልንን ስላልጠራን ተሳሳትን። እሷን ስላላወደስን ተሳሳትን። የአምልኮ መስዋዕት እናንተ እንደምታቀርቡላት መጽሐፋችሁ ላይ እንደሚናገር ግባና ጠይቀኝ አላመልክም የምትሉ ሁሉ የአምልኮ መስዋዕት እንዳንተ ስላላቀረብንላት ተሳሳትን። እሷን ሰው ናት ማለት ኃጢአቱ አይሰረይለትም ስትሉ አይ ሰው ናት ለኛ ሰው ናት ብለን ማለታችን ተሳሳትን። ሪሊ ኦርቶዶክሶች አረ ፈሩ እንጂ እንዴ እያፈራችሁ እንጂ አንዳንዴ ደግሞ አፈር እያላችሁ። አባትና ልጅ ምን ብለው ነበር? እስኪ አንዴችን ቪዲዮ ልስማና በዚህ ላጠናቅ። እስኪ አባትና ልጅ በጣም ግራ ተጋብተው ሲያወሩ የነበሩት ሼኩ ነው ኬኩ ያላችሁትና ዘማርያም ያለው አባቴ ዘማርያም ነው ብሏል አይደል? አባትና ልጅ የእውነት ላንተ ስለ ኢየሱስ አጠራር ሊያስተምሩ ይችላሉ እንዴ? ምን አውቀው? አረ እርዳኝ የሚል እኮ ህዝብን እርዳኝ ባክህ። ይሄን ነገር ያያችሁ ያነበባችሁ መጽሐፉ እጄ ላይ አለ። እጁ ላይ ከሆነ ነው መጽሐፉ እጁ ላይ ኖሮ ይሄን ጉዳይ ያነበባችሁ እርዱኝ ይላል። እስኪ የምን ጉዳይ ነው ዳጊ የምታወራው? አንድ ላሰማችሁ። አንዴ ቆይ። አረ ታሪከኛ እንዴ እናንተም በጣም አይሰባችሁ ለኢየሱስ። እስቲ ድምፁን ከፍ ላድርገውና እንስማ። ዋው you have the audacity ዳጊ ጥያቄ አጫርክብን። ስለዚህ ለስሙ ገዷቸው አይደለም እያልከን ነው? ፍጹም they don't care, they just don't care። ምንም ነው ግድም አይላቸው እንጂ ኤርሚዬ ምንም። ይሄው እንስማው ማለት ይኸውልህ አባትና ልጅ እንዳዋቂ ሲያጫውታቸው የኢየሱስ ልጅ እንዲታረም የሚሉ ሰዎች ምን አውቀው ነው? ምን ከገድላቸው አያውቁ? እንግዲህ የገድል ዋናው እሱ መልስ ሰጥቶበታል። ከፈለጋችሁ በዚህ ጉዳይ ጥያቄ ያላችሁ ዘማርያም በገድሉ ጉዳይ መልስ ሰጥቶበታል። ምን ያቀና ወንድሜ ምንም እኮ ነው የማያውቀው። እርዱኝ እያለ ነው። ሄልፕ አፋልጉኝ እንዲህ የሚል ያነበባችሁ ባካችሁ አፋልጉኝ። እንዲህ አይነት ሜጀር ኢሹ በጣም ሲሪየስ ኢሹ የት እንዳለ የማያውቅ አንድ መምህር ምን ብላ ዲያቆን እንዳለችው ቤተክርስቲያን ማወቅ አለበት። ኦፍ ኮርስ እኛም ሁሉንም ጠንቅቀን አናውቅም ከጫፍ እስከ ጫፍ። ግን this is serious እኮ ይሄ እኮ በጣም ሲሪየስ ጉዳይ ነው። ገብቷል? የእግዚአብሔርን ፈጣሪነት ያለማወቅ ያህል ነው እናንተ ቤት የድንግል ማርያምን ጉዳይ በተለይ እንዲህ አይነት ሀት ታፒኮችን አለማወቅ እንዴ ሼም ኦን ዩ። ጥሩ ኮንቴንደር እንኳን አይደላችሁም እኮ እናንተ እዚህ ሶሻል ሚዲያ ላይ ማያችሁ ዲያቆናቶች ጥሩ ኮንቴንደር እንኳን አይደላችሁም እኮ። 4 እንስሳን 3 ስላሴዎች ብላችሁ የምታስተምሩ እኮ ናችሁ እንዴ ኤርሚዬ። ማለት ወዝ ያለው ክስተት እኮ ሰው ይሳሳታል። ላይክ አለ አይደለ የሆነ በጣም ፍቺ የሚፈልግ ምናምን የሚል ሐሙስና ቅዳሜ የገደለ ኃጢአቱ ይሰረይለታል የሚለው ዓለማውያኖችን ነው እንጂ ክርስቲያኖችን አይደለም። ማለያኛው ደግሞ መዝሙረ ዳዊት የሚባለው መጽሐፉ ሲገለጥ ግን ክርስቲያኖች ናቸው። ሐሙስና ቅዳሜ እባብ ከገደላችሁ ኃጢአታችሁ ይሰረያል ይላል መጽሐፉ። እንደው ጠብደል ያለ ክስተት ብትሳሳቱ ጥሩ ነው አለ አይደለ?
ፈርጠም ያለ እንዴት እንዲህ አይነት ሞሽላቅ የሆነ ነገር እየሰራችሁ ስለ ወንጌል ተግዳሮት ትሆናላችሁ? እኛ እኮ ምንም አላለም እኮ። መብታችሁ ነው መዋሸት፣ መቀደድ መብታችሁ ነው። ምንም አያገባ በእናንተ አንደበት እኛ እናዘም። ህዝቡን ልቀቅ አንተ የቲክቶክ ፈርዖን ያለህ እኮ ልቀቀው ህዝቡን በቃ። ጭፍና እውነት መስሎታል። እናንተ ስትሉ ሰምቶ አይ መልስ ሰጥቶበታል ዘማርያም ይላል እና እስኪ ዘማርያም መልስ ሲሰጥ አሰማህ። አሁን አይንን ወደ ወንጌል ታረጋለህ። ወደ ዳጊም እንድታረጋ አይደለም ይሄን የምነግር እኔ አውቃለሁ እሱ አያውቅም እያልኩ አይደለም። ሰውየው ሼም የለውም ነው የምልህ። ሼም ምንም መስሜ የላቸውም ሲዋሹ፣ ሼም የላቸውም። እሺ አንድ እንስማው፣ አንድ ልጨርስ። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የተአምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው። እንዴት እንዲህ አይነት ሲሪየስ ኢሹን አፋልጉኝ ትላለህ ዘማርያም? አረ እግዚአብሔር ይፈውስ። ቆይ እንቀጥለው ዴ ከዛ አንተ ነህ መተህ እንግዲህ የእንትንን መልስ ሰጥቶበታል የምትባለው አንተ ነህ። 2 ምዕራፍ ያሳየናችሁ እኛ ነን። እንግዲህ እንቀጥል እስኪ። አሁን I don't want to make it personal። አሁን ከሰውየው ጋር አይደለም ችግሬ። ልቀቀው ህዝቡን በቃ እየመጣህ አታሳውረው። እንደማያነብ ስላወክ ነው አይደል እንዴ? ማነህ ያኛው ልደተ ቃል የሚባለው ሄዳ ራእይ ላይ ያለውን ቃል የሸወዳት ገና ለገና አታነብም ብሎ 4 እንስሳ 3 ስላሴ ያለ ጀግና ነው። ምንም ሻይሸምሞ ይኸው እስከ ዛሬ ቀጥሏል። ፈገግ ብሎ ቀጥሏል። በቃ ከተነቃ ተነቃ ነው በቃ። ምንድነው እንዴ? ምን ከባነን ነው አይነት ነገር ነው። በህይወታችሁ የሚቀልዱባችሁ። እኛ ያለው ልቀቀው ህዝቡን። እስካሁን ያስጠፈጠፍከው ተረት ይበቀዋል። ረጅም ዘመን ተረት ጠፍጥፏል። ልክ እስራኤልን ሸክላ እንደጠፈጠፉ አንተ ደግሞ ተረት አስጠፍጥፈዋል። let go of God's people። ሌላ ምንም አልጠየቅናችሁም እኮ። እንጀራ በሌላ ፈልጉ ወይ ስታስተምሩ እንደ ሰው ተሳሳቱ። እስኪ አለ አይደለ ኦኬ ምናምን እኛ እንደምንሳሳተው ከሊት እንደሚሳሳተው እንደ ጠብደል ያ ነገር አትሳሳቱ። መሰረታዊ ነገሮች ላይ አትሳቱ። አላቀም አፋልጉኝ ትላለህ ህዝብን መልሰህ። እስኪ አባትና ልጅ ሲያወሩ እንስማቸው እስኪ። ሼኩና ዘማርያም ማለት ሼኩ ማን ነው? ኬኩ ላለው ብዬ ንቅርት ስሙት። በደማስቆ ጎዳና ላይ ድንግል ማርያም አግኝተዋል። የትኛው የተአምረ ማርያም ቅጅ እንደሆነ ባገኘው ደስ ይለኛል። እኔ አላገኘሁትም እስካሁን። ያገኘ ሰው ካለ ከፍተን ብናየው ደስ ይለኛል። ከፈለጋችሁ ላውጣላችሁና ተአምረ ማርያሙ እኔ ስላለኝ ሃርድ ኮፒው እመቤታችን በደማስቆ ጎዳና ጳውሎስን ያገኘችው እሷ ናት ይላልና በደማስቆ ጎዳና ያገኘው ጳውሎስን ኢየሱስ ክርስቶስ ነው ወይስ ደግሞ ድንግል ማርያም ናት? ከዚህ የተአምረ ማርያም ክፍል እንድናየው ያያችሁ ሰዎች ካላችሁ ብትነግሩ። ይዤዋለሁ ንገሩኝ ብሎ ነገር አለ ኤርሚዬ። ይዤዋለሁ ንገሩኝ ወይ የለኝም መጽሐፉ በለ ይዤዋለሁ ንገሩኝ። እንዴት ያለ ጉዳይ ነው? እኔ እኮ ኧረ ጌታ ኢየሱስ እባክህ ድረስለት ለዚህ ህዝብ። 8,000 በዚህ እንደገባ ታውቃለህ? ኤርሚ ያስበዋል። ይዤዋለሁ ንገሩኝ እንዴት ይባላል? ከዛ ተጽዕኖ ፈጣሪ ያሉት እኮ በጣም ያሳቀኝ። እሱ እዚህ በፈጣሪ ይላል፣ እነሱ እዛ ተጽዕኖ ፈጣሪ ይሉታል። ኤርሚ ኧረ በፈጣሪ አፋልጉኝ ይላል እሱ፣ እነሱ ደግሞ ተጽዕኖ ፈጣሪ ይሉታል። እንዴት ያለ ነገር ነው? ኧረ ወገኖች እሺ እንስማው። ግድ የለም ብቻ እኔ ህዝቡን ይልቀቁት እኮ እኔ ከእነሱ ጋር ምንም አያገባኝም። ርስቴን አልወሰዱብኝም። ኤርሚዬ ግን ህዝቡን ይተውት በቃ፣ ያንበበበት ሰው። እሺ እንቀጥል። ካላችሁበት ነገሩ ያለ ሰው እዚህ ምዕራፍና እዚህ ቁጥር ላይ አግኝቼዋለሁ፣ ይሄውና ሳነበው ያገኘሁት ነው፣ ጥያቄ ሆኖብኛል። መጽሐፍ ቅዱስ የሚለው እንደዛ ሆኖ ሳለ ተአምረ ማርያም ግን እንደዚህ ይላል ብሎ መጠየቅ ያነሳው ምናልባት ሰምተው ከሆነ ምዕራፍና ቁጥር ላውጣውና እዚህ እንማማርበት ካለ ማለት አሁን ልጁን ጠየቀው ማለት ነው። አባት ልጁን ጠየቀው ሲጨንቀው ማለት ነው። እንግዲህ ያ ከአባት ይማራል ይላል። አባትየው ራሱ መልሶ አባትና ልጅ ካንተ ይቀዳሉ ነው። ታዲያ እንደደና ግን ታውቃለህ እሱ አባቴ እንዳለው ይላል። አባትየው ራሱ እኮ ግራ ገብቶት እርዳኝ እያለው ነው። ከዛ ልጅ ምን ይላል እስኪ እንስማ። አለማስ ምናልባት ዘልዬ ርዕስ ሄድኩኝ። እዚህ ላይ የሚጨምር ነገር ካለ ገለገ መስኩስ ላይ ጨምሩበት። እንደዛ ብቻ ሲባል ነው እንጂ የሰማሁት እኔ ቁጥሩ ምናምን ነገር ተጠቅሶ ምንም ሲባል እኮ አልነበረም። እና ግን እንደዛ አይነት ነገሮች ግን ሲነገሩ ነበሩ እና አለ። እኔ እዚህ ላይ አሁን ጥያቄ ፈጥሮብኛል ብለው ወንድሞች በጣም ሲናገሩ ነበር እና
እኔም የማላውቀው ነገር ስለሆነ ለዛ ነበር መምህርዬ ጥያቄውን ያቀረብኩት። ማለት ምንድነው መምህርዬ? እኔ እኮ አንተ ታውቃለህ ብዬ ነበር። ወደ ትኩሱን ድንች ወደ እኔው መለስከው እንዴ? እንዴት ያለ ነገር ነው እንዴ? መልሶ ይፈጀዋል። አባትና ልጅ ሙድ እያያዙብን ነው። የአባቴ ይላል ደግሞ ኧረ በሞቴ ይላል። እሺ እንቀጥለው። ጥያቄውን ያቀረብኩት ግን ቁጥሩ ግን ምንም ነገር የተናገሩት ቁጥር ግን የለም። የዛን ቀን ምናልባት የሰማ ሰው ካለ እስቲ ቁጥሩ ምናምን መናገር ይችላል። የሰማ ሰው ካለ አሁን ከቤተሰብ ወጥቶ ወደ ባዳ መለመን ጀመረ። አቤት። ኦኬ እንቀጥል። ይሄ እንግዲህ በደማስቆ ላይ እነዚህ ናቸው የተዋህዶ አንበሶች የሚባሉት አይደል እንዴ? ተጽዕኖ ፈጣሪ ይሉታል ሰውየው። እሱ እዛ ቤት ከፍቶ ነው በፈጣሪ ይላል እንዴ? እኔ እኮ ምን አይነት ብር አንተ ሳቅ ኤርሚኔ ተቀጥያለሁ። እሱ ምን ይላል? ኧረ በፈጣሪ ይላል አይደል? እነሱ ቆይ እሺ እንትኑ ላልገባቸው ልንገራቸው። እዚህ ጋር እየተፈለገ ያለው ቆይ ልንገራቸው። እዚህ ጋር እየተፈለገ ያለው ምንድነው ወገኖች፣ ግልጽ እንዲሆንላችሁ በደማስቆ ጳውሎስን ያገኘችው ማርያም ናት ብለው ከፍተኛ መንፈቅና ተናገሩ። የራሳቸው ልጆች እነ ኢዮብ አይ ቲንክ እንትና ነው መሰለኝ ገብቶ እንዲያውም ሲጣላ ነበረ ማለት ድል በድል ገብቶ ኢዮብ ነው ያመጣው ሆን ብሎ ያመጣው ቤተክርስቲያኑን ያው ለማዋረድ ነውና በደማስቆ ኢየሱስን አገኘች የሚለውን አንብቤ እንዴት ነው ገድሉን ልቀበል የምችለው? እኔ ህሊና እኮ አለኝ ይላል ኢዮብ። አሁን ደግሞ ይሄኛው ደግሞ ኧረ የሚል የለም እንዳይል ሊኖር ይችላል ብሎ ፈራ። አረጀ ላይ እኮ አለ የት ጋር ነው እስኪ ያገኘው ባካቸው አፋልጉኝ ይላል ዘማርያም ደግሞ። አሁን ምንድነው በደማስቆ የእውነት ጳውሎስን ያገኘችው ማርያም ናት እንደ ወገኖች? እንዴት ይሄ ድርሳኑ ላይ ሲጻፍ ዝም ትላላችሁ? እስኪ እንደ ህዝብ ምን ሲባል ነው ቆይ እናንተ ግን የምትነቁት? አረ በቃን የምትሉት አገዛዛቸው፣ ይሄ ግፍ አገዛዛቸው፣ ይሄ የተረት አገዛዛቸው መቼ ነው በቃን ብላችሁ እንደው ነቅላችሁ የምትወጡት? ወይ የጌታን ጸጋ ጠይቃችሁ እንደው ዞር የምትሉት መቼ ነው? ሁሌ መጠፍጠፍ ተረት አይሰለቻችሁ? እሺ እንቀጥል። ይሄ ነው እንደገረማችሁ። የጎጃም ህዝብ ይቅር አይባልም ይላል። ምን ነበር የማን ድርሳን ነበር? የተክለም ያቦ ተክለ ማርያም አቦ ነው። እኔ አላቃቸውም። ምን ይልስ ፈጠራዎች ስለሆኑ ፈጠራ ብዙም ገብረ መንፈስ ቅዱስ ብለን ስለማንለው ነው እኛ። አቦ የአባታቸው አቦ ደግሞ በሱ ዙሪያ ደግሞ አንዱ መምህር ይነሳና ይጽፋል የሆነ ነገር። አሁን እዚህ ጋር ተመልከቱ ወገኖች፣ እኔ ሀሜት እየነገርኳቸው እከሌ እንዲህ ያለ ከሊት እንዲህ። ይሄ አይደለም ወንጌል። እኛ የምንፈልገው መሰለ ከዚህ ተረት መሆኑን አሳምነንህ እንድትላቀቅ ነው አሁን የምንፈልገው። ከተረት ተፋታ እንድትኖር ነው እንጂ አሁን ሰውየው ቢዋረድ ቢከብር ምንም ይሄ ክብር አይደለም ለኛ። ይሄ ልክ ወንጌል የሰራን አይነት ስሜት አይሰማንም። አንተ ግን ነፃ ወጥተህ መጽሐፍ ቅዱስ እኮ ማንበብ ጀመርኩ ለካ ሲጫወቱብኝ ነበር ነፃ ወጣሁ ብለህ የጌታ ስትሆን የዳጊ የጴንጤ የከለ አይደለም። አንተ you belong to God brother። አንተን የሞተልህ የጌታ ነህ። ንብረትነትህ ሙሉ ኃላፊነቱ ያልተወሰነ የጌታ ንብረት ነህ። የተወሰነ አይደለም ያልተወሰነ። በቃ እሱን የሞተልህ ማንም እንዲገዛ ማንም እንዲጠፈጥፍ ማንም በተረት እንዲመራ መሆን የለበትም። ኦኬ ነገሬን አላርዝምና ሁለተኛው መምህር ደግሞ ተነስቶ ይሄንን ወስዶ ሲጽፍ ሳያጣራን የጻፈው ምኑን የጎጃም ህዝብ ይቅር አይባልም የሚል ታሪክ አንብቦ ሳያጣራን የጻፈው ብለው ቻሌንጅ ያደርጉታል። ደውለው ሲደውሉለት ምን ቢል ጥሩ ነው መምህሩ? ወይ መመከት የጻፈውን ነገር ወይ ትምህርቱን አቃለው እንደማለት ለካ እንዲህ ናችሁ። እዚህ ውስጥ ነው ያላችሁት ኦርቶዶክሶች። ይሄው ስሙ፣ በራሳችሁ አንደበት ስሙ ምን እንደመለሰ ሲጠየቅ ማለት ነው። መምህር ነው እንግዲህ ሰውየው ተመልከቱ። መምህር ነው። ምንድነው የመለሰው? እንስማው። ለምንድነው ይሄንን ያመጣሁት? ዛሬ ላይ ኢየሱስ ሲባል አንጠልጥላችሁ እንትን አስቀርታችሁ ከፊት ጌታችን ሳትጨምሩ ምናምን ሳትጨምሩ እንለዋለን። ጌታችን ኤርሚ እንዳለው ግን አንተ እውነት ለኢየሱስ አስበህ ነው ወይ? መጀመሪያ የታቀውና ድርሳንን የታቀውና አፋልጉኝ ላይ አይደለህ ወይ ያለኸው? መጀመሪያ እስኪ ፈልገህ ስጨርስ እንደዋወል። መጀመሪያ ይሄው መምህርህ ይሄው አላቅም ያለውን ስሙ። ቃንዴ እኔ ዝም ብዬ ከማወራ መምህሩ ያለውን ደግሞ ስሙ።
ጌታ ኢየሱስ ህዝቤን እንደው ህዝብህን በኢየሱስም በደም የዋጀውን ህዝብ መልሰው ወደ ራስ ጌታው ተቤዠው በኢየሱስ ክርስቶስ። የኔታ በትረ ማርያምን ጠይቄያለሁ። እሳቸውም የመለሱልን ነገር ምንድነው? ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃንና ቅጅ ያነበቡ መምህር ነግረውኝ ነው። ኦኬ መምህሩ ምን አሉ? ይሄ እዚህ ውስጥ ነው ያላችሁ ነገር ምንድነው? ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃንና ላይ እንዲህ የሚል ነበረ ብለው መምህሩ ከየት አመጡ ሲባሉ አይኔ ሲሉ ሰምቼ ነው። እንግዲህ አሁን ሌላውንም እንትንንም ብጠይቃቸው ሲሉ ሰምቼ ነው የሚሏችሁ አያውቁትም ማለት ነው። እስከዛሬ ሲያስተምሯቸው የነበሩት ነገሮች ቢፈተሹ ሁሉንም አያውቁም ብዬ በጣም እንትን ጨካኝ መሆን አልፈልግም። ኦኬ አንዳንዱ ነገሮችን እንደ እግዚአብሔር ቃል ወስደው ያጣመሙትም ትክክል የተናገሩትም ሊኖር ይችላል። ብዙም እንደዚህ በጣም ራሽናል ያልሆነ ወይም የሆነ ነገር እንትን አይደለም። ኦኬ ፌር መሆን እፈልጋለሁ። ግን አንድ ሰው ሲሉ ሰምቼ ነው ብሎ አንድ ትምህርት ራሱ ካስተማረ መጠርጠር መጀመር አለብህ። ዛሬ ጠዋት ስናገር ነበር። አንድ አስተማሪ ስንት የስህተት ትምህርት ሲያስተምር ነው የስህተት አስተማሪ የሚባለው? እኛም ሰፈር ያለውን ተናግሬያለሁ። ስንት ሊትር ዘይት ሲሸጥ ነው ሐሰተኛ ነብይ የሚባለው? አልመርም። እኔ እንግዲህ ይቅርታ አድርጉልኝ። ወንጌል አማኝ ብትሆን፣ ጴንጤ ብትሆን፣ ኦርቶዶክስ ብትሆን አልተውህም ሐሰቱ እስካገኘው። ስንት ሊትር ሲሆን በሊትር ነው እንዴ? የግድ ይሄ ሰውዬ መዓት ነገር መሳሳት አለበት እንዴ? ስለዚህ አንድ ስህተት ከተሳሳት አንድ ትንቢትም ከተሳሳት ሐሰተኛ ነብይ ነህ ማለት ነው። ስለዚህ ራስን መመርመር፣ ቤትን በርን ዘግተህ በጌታ ፊት መውደቅ፣ ንስሐ መግባት፣ ህይወትን ማስተካከል፣ ወይ ከአገልግሎት መራቅ ወይ ደግሞ ወደ አገልግሎት ነው። ኦኬ ሲሉ ሰምቼ ነው ያለ አስተማሪ ካለ ፖዝ ማድረግ አለብህ እንዴ። ያኛው አላቅም አፋልጉኝ የሚል ይሄኛው ሲሉ ሰምቼ ነው የሚል እንዴ። ምን ውስጥ ነው ያለው ወንድሜ? አይሰለችም ግን መጠፍጠፍ ተረት አንተ እንዴት አንተ እርግጠኛ ሆንክበት ነገር አስተማሪ ግን ሲሉ ሰምቼ ነው ይላል። ኦኬ የመጨረሻው ቪዲዮ ይሄ እንደዚህ ይላል። ይሄኛውን ብቻ ላሰማችሁ። ይሄን ሳላሰማችሁ አላቆምም። በጣም ከአይምሮ በላይ በሰማሁት ቁጥር ሁሉ ማመንም አልችለው። ሜቢ 2 seconds ስሙት። መቤታችን ላይ ኖ የፈለግከውን ደቂቃ ወስደህ የፈለግከውን ደቂቃ ወስደህ ተናገር፣ ችግር የለውም ማለት አንተ ላይ እኔ ብቻ እንትን እንዳለል ብዬ ነው። የፈለግከውን አድርግ። እዚህ በቃ አገልጋይ ወንድሞች ናቸው ያሉት። ጆን ነው ያለው፣ ቢኒያው ነው ያለው፣ እህትየው ነች ያለችው፣ ወግዬ ነች ያለችው። በቃ ጆንዬማ ከመጣ ጆኒና ቢኒማ በጣም ፈልጋቸዋል። ያየውድሻል ፓስተርዬን አስገባን እንላለን። ያ እሺ ወዳችኋል። በቃ ለነገሩ ኢትስ ኦኬ። እዚህ ላይ ነኝ። አንድ ይሄን ልጨርሰው። ምንድነው ሁለት እንግዲህ አሰምተናቸዋል። አሁን እስቲ ደግሞ ክህነት ላይ ቀሲስ ደግሞ የሚሉትን ተመልከትልኝ። ምን ውስጥ እንዳለህ እንድታቀው ፈልጌ ነው። ኦርቶዶክሳዊ ወንድሜ፣ አሁን አንተ አንድ ጴንጤ መጥቶ ካንተ ጋር ሙግት የገጠመ መስሎሃል። አይንን ግለጥ እያለ ነው። እና ግን እኔ ጋር እንድትመጣ አይደለም። የትም ሁን የጌታ ሁን ያልኩኝ ቦታ አይደለም። አንተን እንትን የሚያረግ የጌታ የሚያረግ ደሙን የጌታ የሚያረግ ስለዚህ you belong to God አስተማሪዎች ግራ ገብቷቸዋል። ግራ መጋባታቸው ለረጅም ጊዜ ደብቀው ነበር። ልክ ግን መገላለጥ ሲጀምር ንፋስ ሲመጣ ብን ሲያረገው መታየት ጀመረ። ያ የከደኑት ነገር አሁን መጣ። ዘመን መጣ። ምንድን ነበር የምትሉን? ኩላይቷ፣ ቀጥታይቷ፣ ስህተት የሌለባቷ ወጢቷ ስትል ነበራል። እስኪ ወጥ ከነበርክ ለምንድን ነው ከድሮም ወጥ ያልነበርከው? ለምን ደበቁ? ለምን ችግር ሲመጣ ቀሲስህ እንደዚህ ብለው ተናገሩ? ለምን ቀጥ ያልክ ከሆንክ ለምን ይሄ ታይም ሞመንት እስኪመጣ ድረስ እኚህ ሰው ይሄን ነገር አፈነው ያዙት? እስኪ እንስማቸው። ክርስቲያን በመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ቀሲስ አንድ ነገር ልጠይቆት፣ ከስር የሰሙኝ እንደሆነ እርግጠኛ ነኝ። ብዙም ስራተው እኔን የሚሰሙ ሰው ሆኖ ሳይሆን አንዳንድ ጊዜ እዚህ ቤት ስለማይጠፉ ነው። እኔ ከእርሶ ተሽዬ ሌላ ነገር ለማለት አይደለም። በጣም አከብሮታለሁ ቀሲስ፣ መቼም በእድሜዎት መቼም ሊከበሩ ይገባዎታል። እኔ ግን ያልገባኝ ከጥንት ጀምሮ በእመቤቴ ጉዳይ ምን አሉ? ልድገሙ እስቲ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ ክርስቶስ በጣም አዝናለሁ። ክርስቲያን በመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። እና ለምን ለህዝቡ አልነገሩትም? ህዝቡ ሁለት አይነት የሚባል የለም
ወጥ ነው፣ አንድ ነው ትምህርታችን፣ መለያየት በመካከላችን የለም፣ መከፋፈል የለም ሲሉ እርሶ ለምን ይሄን ነገር ጠበቁት? አክሊል የሚባል ልጅ መጥቶ ጋዲሳ ዮ ምናምን የሚባሉ ልጆች መጥተው ጉዱን እስኪገልጡት ድረስ ለምን ጠበቁ? ለምን ህዝቡን ለረጅም ዘመን አሳሳቱት? ህዝቡ ለምን እውነት መሰለው? ኦርቶዶክሳዊት እኮ ቀጥ ያለች ትምህርቷ ምንም ልዩነት የሌለው ሲል ሲመካ የነበረውን ህዝብ ለምን አንገቱን አስደፋችሁት? እስቲ እንቀጥለው። ምን አሉ? የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ነግረውታል ለህዝቡ። በማርያም ጉዳይ ሁለት አይነት ትምህርት እንዳለ ያቅ ነበር ህዝቡ። አያቅም። ለምን ዱብዳ ሆነ? እንገዳደል ለምን መጣ? የታክሲ ተራ ልጆች መባባሉ ምን አመጣው? ያኔ ተማምናችሁ ቢሆን ኖሮ ውስጣችሁ ያለውን ልዩነት ዲል አድርጋችሁት በአክብሮት ማለት ቢሆን ኖሮ ባትመኩት። አሁን ትቢት ነው የጣላችሁ። ባይዘው ትቢት ነው የጣኛ። ውድቀታችሁን አንፈልግም። ባይተው አሁንም ቢሆን የኦርቶዶክስ ቤተክርስቲያንን መፍረስ ሳይሆን መታደስ ነው የሚፈልገው። ፈርሳ ሳይሆን ታድሳ ላይ ያትፈልጋሉ። አልታደስም ካለች ምርጫዋ የራሷ ነው። ምርጫዋ የራሷ ነው። ዳጊ ስላሟረተባት የምትሆነው የማትሆነው ነገር የለም። ራሳችሁ ግን እንገዳደል ተብሎ እስከ መቀጣጠር በጥይት እልሃለሁ እስከ መባባል ደርሳችኋል። ዛሬ ጠዋት ነው የተባባላችሁት። እንደዛ ተባባሉ። ኦያ ኤርሚያስ ሰማለሁ በጥይት እልሃለሁ ብሎታል። በጌታ በኢየሱስ አሁን ምንድነው መሰለ ለምን መጀመሪያ ይሄን እኮ ኃላፊነት የምትወስደው ቤተክርስቲያኗና እነዚህ በተለይ በክህነት በትልቅ ቦታ ላይ የተቀመጡት ቀሲሶቹ ናቸው። ይሄ ሁላ ህዝብ የሚካኤልን ስዕል ሲወድቅ ሲነሳ ሙቺቺ ነው ፑቺቺን የሳለው ስዕል መሆኑ ለዛውም ተናዶ የሳለው ስዕል መሆኑን ግን ለህዝቡ አልነገሩትም። አረ የሱን ነገር አንድ ቪዲዮ እንደውም ማስቀምጫለሁ። ዳግሻ በኋላ እናንሳዋለን። አስታውሰኝ ፕሊዝ። ግድ ነው። ዛሬ በጣም ብዙ ቡራቡሬ ነገር ነው የምናንሳው። አንድ ቪዲዮ አለ እዚህ ጋር ያዘጋጀሁት እኔም አሁን ቀጥያ እሰማለሁ። ቀጥል። እንግዲህ የሆነ የጣሊያን የብሔራዊ ቡድን ተጫዋች የሚመስል የሆነ ሰውዬን ይሳሉ አሉ እና ስሙን ስትሰማ ማለት ነው እና እሱ እንደሳለው ለዛውም የሆነችን ሴት አስበው እንደሳለ ሰይጣንን ተናዶ ምንድን ነው ምድቀት ልዱት ኦርቶዶክሶች። የሚካኤል ስዕል ግን ስንት ጊዜ ነበር? ስንት ዘመን ነበረ? አሁንም እኮ ደግሞ አለ። የሚገርመው ቤተክርስቲያኗ ኦፊሻሊ ተናግራለች። እንግዲህ ኦፊሻሊ ነሴንስ ሲኖዶስ ሲናገር አይናገር አላውቅም። በመምህራኖቹ አንደበት ግን ይሄ ትክክል አይደለም አስወግደን ቀየረነዋል እያለች ነው ቤተክርስቲያኗ። ህዝቡስ ከውርደት ክህደት ይሻለኛል ብሏል። ህዝቡ እደግመዋለሁ፣ ህዝቡ ከውርደት ክህደት ይሻለኛል፣ ጴንጤማ አይፈነጭብንም ብሏል። ጴንጤ እየፈነጭብህ አይደለም፣ መስሎ ነው እያላቀቀህ ነው፣ ከተረት እያላቀቀ ነው። ኦፕስ እያለ ከሚቀየረው ሲስተም ስንት ዓመት ሄደ ተከትለ አርጋው መሀል ላይ መጥቶ በቃ ቶ እባክህ አርሴም አይደለችም ባርባና ነች ብሎ ከሚቀልድብ ሲስተም እየገላገለ ነው። ከማይለዋወጠው ገባ የሆነ ሰዓት ላይ ኤዲት ከማይደረገው ከእግዚአብሔር ቃል ጋር እያጣበቀ ነው። ይሄ ነው የቀኖና ችግር። እኛ ከቀኖና ጋር ሙሉ ለሙሉ ችግር የለንም። ኢትስ ኦኬ፣ ምንም ችግር የለም። የተደረጉት ነገሮች በትክክልና ከእግዚአብሔር ቃል ጋር በማይቃረኑ መልኩ በታሪክም በቀኖና መልኩ ተዘግበው ቢቀመጡ እኔ ፐርሰናሊ ችግር የለብኝም። ከእግዚአብሔር ቃል ጋር የሚላተሙ ስዕል አድኗችሁ በራሳችሁ ቀሲስ በሌላኛው ቀሲስ ይሄኛው ቀሲስ የማርያም ጉዳይን ሚስጥር ደብቋል። ያኛው ቀሲስ ደግሞ አረ ከአድባራት ሳይቀር ስዕላቶቹን አውጡ፣ የነጭ ስዕል የተባለ አውጡ አለ። መቼ ለመውጣት አሰብክ? አሁንም መኪና ላይ ተንጠልጥሏል። አሁንም ቢሮ ተቀምጧል። አሁንም ዳሽቦርድ ላይ አስቀምጠዋል። አሁንም ቢሮ ጠረጴዛ ላይ አለ። ጸሎት ቤቴ ብለህ ቤቴ ለጣጠፍካቸው ስዕሎች በጠቅላላ ነጫጭ ናቸው። የተናገረው ጴንጤ ቢሆን ድሮም ጴንጤ ለኛ ጥሩ አመለካከት የለውም ትለኛለህ። ዶክተር ዘበነ ግን ጴንጤ ሆኖ ይሆን እንዴ? እናንተዬ ይሄን ሁሉ ስዕል አውጡ ሲላችሁ ስንት ዘመን የሰገድክበትን የተላጠበትን ጉልበትን ያለቀስክበትን ስዕሉ ጋር አልቀሳል እኮ። ምክንያቱም ስዕሉም ያለቅሳል ብለዋቸዋል። ከስዕሉም ወተት ይወጣል ብለዋል። እንግዲህ አንተም አልቀሳል። ስዕሉ አልቅሶ መቼም አንተ እኔ ዝም አልልም ብለህ ይሆናል ያለቀስከው። ስንት ያለቀስክበትን ስዕል ቀለል አድርጎ እሱ እኮ የቀረ እኮ ሲልህ ትቀልዳለህ እንዴ? ይኸውላችሁ እኔ ባለሁበት ሀገር ኢንፋክት በየትኛውም ሀገር በተደጋጋሚ በብዙ ጉዳዮች ከተከሰሳችሁ ሪዛይን ማድረግ አለባችሁ። ሪዛይን ማድረግ አለብህ። በዝሙት በማጭበርበር በምናምን በግድያ ወር በሆነ አክሰሰሪ ቱ ሳምቲንግ በመርደር በምናምን ከሆነ ከተጠረጠርክ ወዲያውኑ ሪዛይን ነው የሚደረገው። ራሱ ማሰብ አትችልም። አሁን ብዙ ካህናቶች ሪዛይን ማድረግ አለባቸው ስላጭበረበሩ። ይሄን ሁሉ ዘመን የሚካኤል ስዕል ምን እንደሆነ እንኳን ሳያውቁ ህዝቡን ስላሰገዱት፣ ዛሬም ድረስ ቤተክርስቲያን ላይ ተስሎ ጸጥ ስላሉ መለወጡን እያወቁ
ኢቭን የተለወጠው ልክ ነው እያልኩም አይደለም። ባይደወይ የተለወጠው ጭራሽ መንበር ሰርተውለት መንበር አለው። ትክክለኛው መልአክ መንበር አለው አሉ። መንበር ማለት ዙፋን ነው። ዙፋን ያለው መልአክ አስባችሁታል? ድፍረት እኮ ነው የመጨረሻ ድፍረት። መልአክ ሲኖርበት የሚቀመጥ መልአክ፣ የሚደላደል መልአክ። ኤርሚ የምታሳዩ ቪዲዮ ካለ ቀጥል። እኔ አሞኬ ና ፕሊዝ ሚዩት ላድርገው። አሪፍ ነገር ነው። ቀጥል። ኤርሚ የሚዩት ነህ? እያወራከው ነው? አይ ሚዩት አይደለም። እሺ እያወራው ነበር። ሚዩት አድርጌው ነው። እሺ እንደገና እሺ ዳጊዬ ምንድነው ዘማሪ ዳጊ ሚካኤል የሚባለውን ጠምዶ ይዞታል እያለች ፎቶን ዘቀዘቅን ሙሉ የነበረችዋ ጸዲ ካለችም እንድትገባ ዛሬ አንተን ይቅርታ መጠየቅ አለባት። ይሄን ቪዲዮ ካሰማው ይቅርታ ጠይቀኛለች፣ ግን ኦልሬዲ ትተዋለች። ከዛ በኋላ ደንግጣ ነው እንዴ ቸርቼም ትቶታል እንዴ ብላ እኔ የተሳደብኩ መስሏት ነበር መልአኩ። ቆይ ሰውየውን ማን እንደሳለው ሚካኤል የተባለውን ማን እንደሳለው ራሷ ኦርቶዶክሳውያኑ ዳጊሻ ስም እያጠፋ እንዳልነበረ በዚህ ይወቁ። ዘማሪ ዳጊ ወንድሜ ስም እያጠፋ አልነበረም፣ በመረጃ ነበር የተናገረው ማለት ነው። ያ ሚኒስከርት የለበሰው የሚካኤል ፎቶ ተብሎ የተባለ ጡቱ ደረቱን አይ ቲንክ ብረት የሚያነሳ ነው የሚመስለውና ወይ ደግሞ ቆንጅዬ ሴት አድርጎ ስሎታል ብሏል። መልሱ ይኸው። ስለዚህ አሁን የዳጊን ፎቶ የዘቀዘቃችሁ ዳጊን ስትሰድቡ የነበራችሁ ሁሉ ንስሐ መግባት አለባችሁ። ከጻዲ ጋር ማለት ተሰብስባችሁ በአንድነት ኑና ወይ አንድ ሰው ወክሎ እዚሁ ይቅርታ ጠይቁታላችሁ። ከዚህ ቪዲዮ ቀጥሎ ማለት ነው። እንስማው። ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን ብዙ ነገር አስተምረውናል፣ እናመሰግናለን። ግን ባለፈው ጠይቄ አልመለሳችሁልኝም። በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛ አንዴ በደንብ ይሰማ። ቆይ በደንብ ይሰማ። ብሉቱዝ ስፒከር ላገናኘው ነው። አንዴ ይሰማ። ቆይ በደንብ አንዴ። እሺ ቆንጆ ነበር ኤርሚዬ፣ በጣም አሪፍ ነበር። ከፈለክ አገናኘው ኤርሚዬ። እስከዛ እኛውን ቪዲዮ ልክፈትላችሁ። ሰምታችሁታል? ኤርሚዬ እስኪመጣ ቤተክርስቲያን በእመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ፣ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለበት ብለው የሚያምኑ አሉ። አፈኝ ይዤው ነበር። የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ ተወሰራ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎች ለምን እስካሁን የሚያውቁ ከሆነ ቀጥተኛ ነን ሲሉ ልጆቾት ሲሟገቱን እዚህ ትምህርታችን ወጥ ነው ድብልቅልቅ ነገር የለውም ሲሉ አለበት ልጆቾት። ምን ነው ሲጨንቆት ጠብ ሲመጣ ምን ነው ወጣ ሚስጥር። ቀጥል ኤርሚዬ። ደግሞ ቀሲስ ደበኩሉ እኮ ይሄንን አሁን እውነት ብሎ ያወጣው ዲያቆን ማን ሕዝቅያስ የሚባለው 21 ሊቃውንት ጠይቆ 21 አይነት መልስ ከተሰጠው በኋላ ነው ቀሲሱ መናገር የጀመረው። እሺ የሚካኤል ጉዳይ እዚህ ጋር ያበቃል ማለት የሚካኤል ፎቶ ተብሎ የተባለው ጉዳይ ማለት ነው። የትኛው ፎቶ ነው? በኋላ እናሳያቸዋለን። የዚህ ሚካኤል ተመረው ምን መሰለ ኤርሚዬ፣ ከፈሳቸውማ አገሳለሁ እንዳለው ሰውዬ ነው። ከገባ አሳፍሮት ነበር ሰው ፊት ማግሳቱ። እነሱ ሲፈሱ ኦኬ ነው እንዴ እንደዛ ተጀመረ እንዴ ብሎ እንደዛ ነው። አሁን እሳቸውም እንዳለ ቀሳውስቱ እንዲህ ካሉማ እኔ ቢያንስ ላግሳ ብለው ነው። እሺ ቀጥሉ ኤርሚ። ኦኬ ይሄ ማለት ነው ይሄኛው የዚህኛው ጉድ ሴቭ ፎቶ። ኦኬ የዚህ ሚካኤል የተባለው ይሄ ስለዚህ ነው የሚናገሩት። ከዚህ በኋላ የሚናገሩት ልብ በሉ። ዘማሪ ዳጊ ይሄንን ሚካኤልን ጠምዶ ይዞታል ብለዋል። ይሄ ሚካኤል አይደለም እና ሚኒስከርታም እያለው ነው ዳጊ ብለው ተናደው እኔ በሌለውበት ፎቶውን ሁሉ ዘቅዝቃ ነበረ። ይዘቅዝቁ፣ ችግር የለው። ሊዘቀዘቅ የሚገባው ፎቶ ይሄ ነበር። የዳጊ ፎቶ ለምን ይዘቀዘቃል? ግን በዚህ ፎቶ ላይ ነው አሁን መረጃ እያወጡ ያሉት ራሳቸው ኦርቶዶክሳውያኑ። ስለዚህ ወደ ቪዲዮ መምህር ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን ብዙ ነገር አስተምረውናል፣ እናመሰግናለን። ግን ባለፈው ጠይቄ አልመለሳችሁልኝም። በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛውን ብታሳውቁኝ ግራ ስለገባኝ ነው። እባካችሁ መልሳችሁን ጠብቃለሁ። አመሰግናለሁ ብለዋል። ቤተክርስቲያን በቤተ ክህነት ደረጃ ቀድማ ተዘጋጅታ ስዕሎቿን ፎቶ አስነስታ
ወይ አስላ አዘጋጅታ ህትመትን አላስጀመረችም። ህትመት የጀመረው በግለሰቦችና በነጋዴዎች ነው። በዛ ሂደት የሌላ እምነት ሰዎች ስዕልን የመሸጥ እድሉ ተከፈተላቸው። አሁን በዚህ አገባብ በስር ዋጽ የገቡብን ስዕሎች ውስጥ አንዱ ቅዱስ ሚካኤል ስዕል ነው። የትኛው የሰይጣን ሲረግጠው አድማጫችን እንትን ያሉት የጠየቁት ማለት ሰይጣን ያረጋግጥ። ስለዚህ ትክክል ናቸው ማለት ልክ አይደለም ማለት ነው። ስዕሉ የካቶሊክ ነው። አሁን እንዴት እንደመጣ ነው መነሻው ነው። አሁን የካቶሊክ ነው ብለን ዝም ብለን ብንናገር ሰው ሊደነግጥም ይችላል። ምክንያቱም የጥንት አባቶቻችን የሚስሉት እንደሱ ስላልሆነ እዚህ ጥንት ውስጥ የለም እኮ እንዳልኩ ነው። 100 ዓመት ራስ ወደ ኋላ ብትሄድ ከ100 ዓመት በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን አሁን ተነስተው ቢያዩ እነሱ ሌላ ዓለም ውስጥ ያሉ ነው የሚመስላቸው። ሌላ ይሄው ገምር ኦርቶዶክስ ቤተክርስቲያን ነው ብለው ሁሉ ሊጠራጠሩ ይችላሉ። በተለይ በስዕል ጉዳይ ላይ ያጋጠመን ፈተናና ያለው ተሐድሶ በጣም ከፍተኛ የሆነ ትግል አለ። አሁን ያለው ተሐድሶ አላለ በስዕል ጉዳይ የፈጠነን የገጠመን ፈተና ነው። ኤርሚ አምልጦት እኮ በልባቸው እኮ አለ፣ ውስጣቸው እኮ አለ። ገባህ አይደል? አምልጦት እኮ ተሐድሶ ነው። እሺ ስዕሉ ታሪካዊ ስንመጣ ስዕሉ የተሰራው የመጀመሪያው ስዕል በዛ መልኩ ተደርጎ የተሰራው በ17ኛው ክፍለ ዘመን በ1636 ዓመተ ምህረት ነው። 1636 ዓመተ ምህረት የተሰራው ጣሊያን ውስጥ ይገኛል። ቤተክርስቲያኑ የእመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮኒ ይባላል። ቦታው የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ 1636 ዓመተ ምህረት የተሰራው ጣሊያን ውስጥ ይገኛል። ቤተክርስቲያኑ የእመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮኒ ይባላል። ቦታው የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። ያው ጊዮዶሬኒ የተባለው ሰውዬ ነው ሚካኤልን የሳለላችሁ እንጂ ሚካኤልን የት አይተህ ቅዱስ ሚካኤልን ክንፍ አብቀለህ ጡት አበጅተህለት ሚኒስከርት አልብሰው ይሄ ሰውዬ ነው የሳለላችሁ። ያው ጉድ ቀሳሊ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው ያስተዳድረው። አዎ። እና የጊዮዶሬኒ ፓትሮን ወይም የሚያስለው አካል ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። ያው የጣሊያን ስም ነው። ካርዲናል ነው። አዎ ካርዲናል ከሌላ ካርዲናል ጋር ተጣሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል። ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምን የታወቀ ነው። ታሪክ ሰርች ማድረግ ይችላል። ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ያ ሰዓሊው ሰውዬ ጊዮዶሬኒ የተባለው ሰውዬ ይሄ ጳጳስ ነው። ጳጳሱን ነው ሰይጣን አድርጎት ይሄ ጳጳስ ነው የተረገጠው በሚካኤል ተብሎ የተባለው ኤግዛክትሊ ይሄ ሰውዬ ነው። ይሄ ሰውዬ በወቅቱ ፖፕ ነበረ፣ ጳጳስ ነበር። እና ለምን ሰይጣን አድርጎ ጳጳሱን ሳለው ጸብ ነበረ በመካከላቸው። ከጊዮዶሬኒ ጋር ጸብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኛል። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል? ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምን እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂን አስቀመጠ። የተጣላውን ሰው ፎቶን ራሱ በቃ ራሱ ቁጭ አደረገው እና እንደውም ምን ይላል ሰው ሁሉ ጠየቀው በኋላ ኧረ አንተ ሰውዬ ይሄ እኮ ፓንፊሊጂን መሰለ ጳጳሱን መሰለ ነው ሲሉት ምን አለ? ለተጠየቁ ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአእምሮዬ ምናብ ነው የሳልኩት አለ።
ሰይጣንን ግን በተደጋጋሚ አይቼዋለሁ። በጥንቃቄ አለ የሚደንቅ ነው። በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋለሁ። የተጣላውን ሰው ማለት። ስለዚህ እየሰራ እያረመ ነው ራሱ ስዕሉ የተሰራው። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው። እና ያው ያሳዝናል፣ ትክክል አይደለም። ወደፊት ቀስ እያለን ሰው እያወቀው ሲመጣ በትክክለኛው ቅዱስ ሚካኤል ስዕል ይተካል። መምህር ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን እኔ አሁን ከዚህ ትምህርት እኔ ማንን ልሳልና ለፔንቴ ልሽጥ? እርሚዬ አሁን ስዕለ ቂም ይዞ ነው ስዕለ አድኖ ነው የሚባለው? ቅዱሳት ስዕላት ይሆናል። በእናትህ የሆነ ሰውዬ ተበሳጭቶ መልአኩ ደግሞ ቆይ በምታምር ሴት እያሰበ መሳል ምናምን፣ ይሄንን ወስደ ከዛ ግድግዳ ላይ መስቀል፣ ከዛ ለ50 60 100 ምናምን ዓመት ቤተክርስቲያን ውስጥ መቀመጥ፣ ከዛ በኋላ ቤተክርስቲያኒቱ እሱ እኮ አይደለም ትክክለኛው ብላ ስትቀይረው፣ በህዝቡ ነፍስ ሲጫወቱ ግን ኤርሚ ግን አይገርምም እንዴ? ህዝቡ መቼ ነው እንዴ ጌዶሮኒ መኮሮኒ እያሉ እኮ ታዲያ ጌዶሮኒ ይላል ጌታ ድረስ ለህዝብ መኮሮኒ ለነ ጌዶሮኒ መጫወቻ ኦርቶዶክስ ቤተክርስቲያን የሆነ ጣሊያን ግብጽና ጣሊያን ናቸው ደግሞ የወጠሩን አይተሃል። ግብጽ በዛ ጋር አቡዬ ትልክብናለች። አቡዬ እኮ ዜግነታቸው ግብጻዊ ናቸው። እዚህ ጋር ጣሊያን በቃ ሁለቱ ናቸው የዘመናት ጠላቶቻችን በሁሉ ነገር። ከዛ ግን ጀርመን ይላል መጥቶ ከዛ ክርክር ላይ ጀርመን ይላል። ጀርመን ምን አደረገች? ጀርመን ምን አደረገች? ጣሊያንና ግብጽ ናቸው የበጠበጡና በጣም 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 ያሳዝናል። ቅዱሳን ስዕላት ይላል እንግዲህ አንድ ሰው ፊሽካውን ነፍታለች ዳኛ ነበረች ይሆናል። እኔ ምን አውቃለሁ በኢየሱስ በሉ ብቻ እናንተ ቀጥሉ። ወንድማችን ሜላ ጌታ እግዚአብሔር ይባርከው። ልክ እየተናገረ እያለ የካቶሊክ ነው ብለን ዝም ብለን ብንናገር ሰው ሊደነግጥም ይችላል። ምክንያቱም የጥንት አባቶቻችን የሚስሉት እንደሱ ስላልሆነ እዚህ ጥንት ውስጥ የለም እኮ እንዳልኩ ነው። 100 ዓመት ራሱ ወደኋላ ብትሄድ ከ100 ዓመት በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን አሁን ተነስተው ቢያዩ እነሱ ሌላ ዓለም ውስጥ ያሉ ነው የሚመስላቸው። አሁን እዚህ ጋር የሚታየው ከ100 ዓመት በፊት የነበሩ ኦርቶዶክሳውያን አሁን ተነስተው በዚህ ዘመን ያለውን ኦርቶዶክሳውያን ቢያዩት ሌላ ዓለም ኦርቶዶክስ አይመስላቸውም። ሌላ ዓለም ውስጥ ያሉ ነው የሚመስለው። ምክንያቱም በእነሱ ዘመን የዛሬ 100 ዓመት በፊት የነበረችው ኦርቶዶክስና አሁን ያለችው ኦርቶዶክስ አንድ አይነት አይደለችም እያሉ ነው። ታዲያ ይታይ የዛሬ 100 ዓመት የነበሩ አባቶች የተነስተው በዚህ ዘመን እንደው ካሉ እነ ጳውሎስ ቢነሱ ምን ይሉ ይሆን? ሲጀምር የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚባል ቤተክርስቲያን ያውቃሉ የጳውሎስ ብላችሁ ትሉ አያውቅም። ቴዲ እኔን በምን አበሳለኝ እያለ ነው ቴዲ። ነጭ አይደለም ኢየሱስ ክርስቶስ ግን ነጭ አይደለም። አቤቱ ማርያም ነጭ አይደለችም። ቢኒ ማን ኤርሚ እቺን የመጨረሻ ፌቨሪት ቪዲዮ ብቻ ከፍቼ ነው ለሌሎች ወንድሞችና እህቶቼ እቺ ቪዲዮ በጣም ማይ ፌቨሪት ቪዲዮ ነችና አንዴ ልክፈታት በትልቁ አድርገኝ ኤርሚ። እሺ እቺ ግዴታ ነች። አንተ አድርገኝ ኤርሚ። አሁን በጣም የሚገርም እንትን ታውቃለህ፣ ህዝቡ ከውርደት ክህደቱን ይመርጣል። ገባ በቃ እስከዛሬ እኮ የተዋረድከው ይበቃል። ኦርቶዶክሳዊ ይበቃል። እስካሁንም መዋረድ አለብህ እያልን አይደለም። ለምን ትዋረዳለህ? እግዚአብሔር ጌታ ኢየሱስ ደሙን አፍስሶልህ ለምን ትዋረድ? እሱ ተዋረደልህ፣ ይበቃል። እሺ ግድ ኤክስትራ ተዋርደሃል፣ ይበቃል ነው እኛ እያልን ያለው። ግን ከዛ ውርደት ክህደት ይሻለኛል ብለህ እርግጠኛ ነኝ ለሚቀጥሉት ሌላ 100 ዓመታት ይሄንን የሚካኤል ስዕል አያወርዱት። ለምን ድን ጴንጤ ያለን ነው እልህ ነው። ገባህ ኤርሚ? ለምን ጌዶሮኒ አይደለም ማንም አይሰለውም። ምን አገባችሁ ነው። ስለዚህ በቃ መንፈሳዊ ነገር ውስጥ አይደለም ያላችሁት። እኛ ደግሞ መጋደላችን ከደምና ከስጋ ጋር አይደለም። እናንተን ማብሸቅ እናንተ ጋር በስጋ መያያዝ እኮ አይደለም የያዝ ነው። እኛ ጣዖት ነው ስንል ግን አላመንከንም ነበር። የሆነ ሰውዬ ሲደብረው የሳለው እንደሆነ አወቀ። ቀጥል የሚል ሲበሻሸቁ የተሳሳሉትን ስዕል ነው አምጥተው እኛ ጋር ስዕል አድኖ ብለው የሚሉት ማለት ነው። ነጭ ሲበሻሸቅ አንዱ ሲያቃጥለው አንዱ ሲያናድደው የተሳሳሉትን ስዕል ማለት ነው። ይታያችሁ እንግዲህ ኦርቶዶክሳውያን ከዚህ በላይ እፍረት የለም። የእውነት እፍረት የጣዖት መጨረሻው እንደዚህ መዋረድ ነው። ጎዶሮኒ መኮሮኒ እያሉ ምናምን ነገር እርስ በርስ እዛው ሲጣለዙበት የነበረው ማለት ነው። ኦኬ ጋር ሄድሽ ዳግዬ
ኤርሚ ስለ ሚካኤል እንደዚህ አይነት አደጋ ከገጠማቸው ስለ ገብርኤል ስለቀሩት መላእክትም ስላልሆኑት አሁን ሩፋኤል ራጉኤል የምትላቸው እኔ ሰይጣን ይሉ መላእክ የማውቀው ነገር የለም። መጽሐፍ ቅዱስ ላይም አላውቃቸውም። ኡራኤል የሚባል መላእክም አላውቅም፣ ሰይጣንም አላውቅም። እሺ እነ ግዴለም ይሁንላቸው መላእክ ስለ እነሱስ ምን ማስተማመኛ አላቸው? ይሄን ያልከተቀለደባቸው በአርሴማ ጉዳይ ከተቀለደባቸው ባርባራ ብለው ቀለል አድርገው ነው ደግሞ አይተህ እንደሆነ እንደው ጠለቅ ያለ እንኳን ይቅርታ አይናገሩም። አይተህ እንደሆነ እንደው ሲኖዶሱ ወጣ ብሎ ደህና ነገር መግለጫ እንኳን አይሰጥም። ቀለል አድርጎ ሰው ልጁን የሰየመበት ቢዝነሱን የሰየመበት ስንት ዘመን ዘንባባውን ይዞ የተለማመነበትን ያው ዘንባባዋ ስለሚሉ ዘንባባውን ይዞ የተለማመነበትን ጉዳይ ቀለል አድርገው ነው የሚያልፉት። ስለዚህ ስለሌሎቹስ ስለ አድኖ ስላልካቸው ስለማያድኑ ስዕሎች ምን ማስተማመኛ አለ? ሌላ ቦታ ደግሞ ተናዶ ሳለው ቢሆን ተኝቶ ሳለው ቢሆን የቃሜ ሳለው ቢሆን በምን ታውቃለህ? ምን ማስተማመኛ አለ? ምን ማረጋገጫ አለ? ኤርሚ እኮ አንዱ ከተበላ እኮ ስለሌላውም እርግጠኛ መሆን ምንም ማረጋገጫ የለም። እውነት ነው። ጥሩ ኤክስኩዝ እንኳን ሰጧቸው፣ ይቅርታም አልተባለም። ህዝቡ የታገደው ህዝብ ታቦት አብራ ያወጣው ህዝብ እንዴ ማይ ጋድ። እሺ ይሄን ብቻ ልበልና ወንድሞቼ ቀጥሉ። ታውቁት ቪዲዮ ነው ግን ማይ ፌቨሪት ቪዲዮ ነው። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። በጣም ሁሉም ነው ተስፋ የሚያደርጋት። በጣም ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ ይሄ በየገዳም የሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። እቺ በየገዳ የምትለው ላይ ድምጻቸውን ቀነሷት። ገብታ ኤርሚ ከፍተኛ ችግር የምታስነሳ ስለሆነች እሷ ላይ ድምጻቸውን ቀነስ አደረጉት። ግን ብለውታል ኦልሬዲ በቃ በየገዳምም በየምንም ያለውን ጴንጤ ቢለው ያንገፈግፍ ነበር። አሁን እሳቸው ስላሉ አይደለም እኮ ምናምን ካልክ ጥሩ እኮ ነው። መምህራኖቼ ሲሉ ሰምቼ ነው እያሉ ይዘባርቃሉ ካልከን እኮ ችግር ተስማማን፣ ተጨባበጥን እኮ። ይኸው መረጃም አለን ደውለንላቸው ከየት አገኙት ስንላቸው እኛኛው አይደሉም ያኛኛው ማንበንቲ ናቸው ስማቸው ማንበንቲ ሲጠየቁ አይ ሲሉ ሰምቼ ነው የሚል መምህራን የከበበ ወንድሜ ኡብስ ብሎ ስዕል የሚለውጥ ኡብስ ብሎ ስንት ዘመን ስትሰግድለት የነበረውን ታሪክ የሚቀይር እንትን ያለው ምን ማስተማመኛል? አሁን እጅ ላይ ያስቀው ነገር ምን ማስተማመኛል? ሁለት ሶስቴ ስትመላለስ ባንክ ፌክ ከተባልክ የቀረው ብርህ ፌክ ላለመሆኑ በምን አወቅ? ዝም ብለህ ልትሞክር ነው የያዝከው? ሎተሪ ነው። ኢንፋክት ሎተሪ ነው፣ ዲቪ ሎተሪ ነው እኮ የእናንተ የኦርቶዶክስ ትምህርት እኮ ዲቪ ሎተሪ እንደመሙላት ነው። ሁሉን ፎርም ሞልቶ እንዴት ነው ይደርሳል ሲባል እንግዲህ አንድያ ቃል ይላል እና ትድናለህ፣ ዘላለም ሕይወት ትወርሳለህ፣ አንድያ ቃል ግን የሚደረገውን ሁሉ አድርጌያለሁ፣ ጥምቀቱንም ሜሮኑንም መልካም ስራውንም እንትኑንም አድርጌያለሁ ይላል እና ይደርሳል፣ ትገባለህ፣ ትድናለህ። አያው አንድያ ቃል በቃ ይሄ የዲቪ ሎተሪ እምነት ይባላል። ይድረስ አይድረስ፣ ግባ አትግባ፣ ዳን አትዳን የማታውቀው። ከዛ የሚያስቀኝ ያንተ አለመዳን አለ የሚገርመኝ። ስለ ሌሎች ጻድቃን መዳን ትከራከራለህ፣ ለሌሎች ደግሞ ያድናል ብለህ ወንጌልን ትሰብካለህ ቲክቶክ ላይ መተህ። አንተስ ድነህበታል? አይ ዛሬ ስንለው ነበር እንደውም የተቋረጠው ኤርሚ አይደል? ምግቡ እንዴት ያስቆረጥማል፣ እጅ የሚያስቆረጥብህ ምርጥ ምግብ በስመ አብ ከሌቤት የበላው ትልና ከሌቤት ያለው ትልና በልተህ ነው ስትሉት አይ አልበላውም። እና በምን አወቅ መጣፈጡን ማዳኑን ኢየሱስ በምን አወቅ? አንተ ሳድንበት ነው እንዴ ሌላውን ያድናል ብለህ የምትሰብከው? አይ መጨረሻ ላይ የሚወሰን ነው እዛ። እኮ ቶርናመንት እኮ አይደለም ወገን የያዝ ነው ቶርናመንት አይደለም። ከ90 ደቂቃ በኋላ ከሆነ ምናምን እሱ ደቂቃ አለቀ። መስቀል ላይ እኮ አለቀ፣ ተጠናቀቀ፣ አለቀ። ቀትር ላይ ጨለመ፣ መጋረጃው ተቀደደ፣ ሁሉ ነገር አለቀ። ያልተፈጸመ ነገር ያለ መስሎ ነው እንዴ? ኢየሱስ በአንደበቱ እኮ ተናገረው፣ ተፈጸመ። ብራዘር መዳንህን ከኢየሱስ በላይ ማን ያረጋግጥልህ? ከፈለው እኮ ከፍላለሁ ብለህ የምታስበውን ሁሉ ከፍሎታል። አንተ ወንጌል አትስበክ አለበለዚያ አትሊስት መዳኔን አላቅም አቦ ሰጠ ነው የምትል ከሆነ እሺ፣ ለሌላው አትስበክ። የማታውቀውን ነገር መጨረሻው የማይታወቅ ነገር አትናገር። እንሂድ የት ሲልህ እኔ እንጃ ብሎ ነገር አለ እንዴ? እጁን ይዘህ ካልሄድን መጓተት። እሺ የት ነው የምንሄደው? የት ነው መድረሻችን? እሱ አይታወቅም። እንሂድ። ኤርሚ እየቀጥሉ ይበቃኛል። ዋው ቴንኪው ዳግሻዬ፣ በጣም በትክክል ጋላጭ ነው የገለጥከው። ኦርቶዶክሳውያን እንሂድ ይሉናል። እነሱም ወዴት እንደሚሄዱ አያውቁም። መጨረሻቸውን እጣ ፈንታቸው
የት እንደሆነ በቀኝ ልቁም በግራ ልቁም አላቅም እኮ ነው የሚሉት። እሱ ቤት እንደሚቆም እጣ ፈንታው መጨረሻው እጣ ክፍሉ በየትኛው እንደሆነ አያቅም። ግን ኑን ሂድ ይልልሃል። ኑን ሂድ። ከየት ነው የምትነሱት? ከዚህ የት ነው የምትሄዱት? እኔ እንጃ አናቀውም። መዳረሻችሁ ግባችሁን አታውቁትም። አናቀው ለብረም አታውቁት። እሱ ነው የሚያውቀው። እሱ ምን ብሎ ተናግሯል? ያው መጽሐፉ ላይ ይላል። መጽሐፉ ላይ ትንሣኤና ሕይወት እኔ ነኝ ይላል። ግን እኛ ግን አንለውም ይለዋል። በቀኙም በግራ መቆማቸውን አያውቁም። ሰፊው መንገድ ማለት የኦርቶዶክስ አይነት ስርዓት ነው። እናት ልንገራችሁ፣ መግቢያው ብዙ ነው። ስልቱ ብለው እንዳሉት በጣም ብዙ ነው። ጠባቡ መንገድ ግን በክርስቶስ ነው፣ የዘላለምን ሕይወት። ኦኬ። ስለዚህ አስተምሮታቸው ሁሉ በሙሉ በመላምት በግራ ገብነት ፍጻሜነቱ የማይታወቅ ከየት ተነስተው ወዴት እንደሚሄዱ የማያውቁ እነሱ እርግጠኞች አይደሉም። እርግጠኛ ሊያደርግ የማይችልን እምነት ለሰው ግን እንሰብካለን ብለው ያው ማነው እንዳለው ስንፍጨረጨር ብሎ እንዳለው ሲፍጨረጨሩ ይታያሉ ማለት ነው። እና ከመፍጨርጨር ውስጥ ውጡና ወደ እግዚአብሔር ቃል ኑ ብለን እንላችኋለን። ጸጋና ሰላም ለሁላችሁ ይሁን። እዚህ ጋር እስቲ አንድ ቪዲዮች ማሳየት ፈልጋለሁ። ኦኬ Okay. Shush, Johnny. Wait. Okay. Yes, sir. Yes, sir. Good job. Here. I'll be a goal. እሺ እስቲ ኦኬ እሺ ወገኖች፣ በዚህ ላይ የምትሰጡት እስካሁን ባለው ላይ የምትሰጡት ነገር ካለ እናንተ እንስማና ወደሚቀጥለው እንሄዳለን። ጆ እርብዬ እንዴት አደር? ሁላችሁም ቢያው ወጊ ቢኒዬ ብሩክንሊ እርምዬ በጣም ታንክ ዩ ቬሪ ማች ቪዲዮውን እስክታዘጋጁ ድረስ ተባረኩ። መቼስ ያው እየሳቅንም ነበር። ዳጊ በጣም ነው የምታስቀን አንተ። በቃ ታስቀንም አለ ታስተምራለህም። እግዚአብሔር ባርክ። ዘቤ ምን አለ? አርኪኦሎጂካል እና ሂስቶሪካል ፋክትስ የሚያሳዩት አለ በዛ አካባቢ ሰው ነጭ እንዳልነበረ ነው አለ። እኔ እንግዲህ ትልቅ የሆነ ይሄ የዲሞግራፊ ለውጥ እንዳለ ምንም የሚታወቅ ነገር የለም በዛ አካባቢ አሁን ያለው ህዝብ አይሁዳኖች ፍልስጤሞች እንግዲህ አሁን ያላቸው ከለር ነው ያኔም ሊኖራቸው የሚችለው። ምክንያቱም ከለርንም በተመለከተ አንዳንድ ነገር መጽሐፍ ቅዱስ ላይ የሰማነው ነገር አለ። ሙሴ ለምሳሌ ኢትዮጵያዊቱን ስላገባ የተቃወሙበት ሁኔታ አለ። ያው ጥቁር ስለሆነች ተብሎ ነው የሚታሰበውና ነበርጂን ጉርጉርነቱን ኢትዮጵያዊ መልኩን አይለውጥም ሁሉ የተባለው እንግዲህ በዛ በሚድል ኢስት ባለው በዛ በብሉይ ኪዳን መጽሐፍ ነው እንደዚህ የተባለውና ይሄ ከለር ክሊርሊ አሁን ያለው ከለር ነው። ድሮም ያለው አዲስ ለውጥ ዲሞግራፊ ለውጥ ምናምን የተካሄደ ነገር የለምና እንደው አገርን መውደድ አንድ ነገር ነው። ግን እንደው ማርያምን ቅዱሳንን ምናምን ሁሉ ኢትዮጵያዊ ማድረግ እግዚአብሔር ኢትዮጵያን የሚመለከት ኢትዮጵያን የሚያይ አይኖቹ ያው የምታውቁት ነው እንግዲህ አዳምና እግዚአብሔር ራሳቸው በግዕዝ ነበር የሚነጋገሩት። አዳም ወዴት ነህ እያሉ ሲነጋገሩ የነበረው በግዕዝ ነው ይላሉ። አለቃ እያሌው ተምሩ እንግዲህ አራት አይና የሚባሉት ሊቅና አንዳንድ ጊዜ ያው የኦርቶዶክስ ሊቃውንትና ሊቅነት ያው እያየነው ነው ምን ድረስ እንደሆነ ገራሚ ቢሆንም እንግዲህ የስዕሉ ጉዳይ በቃ እኔ በጣም ዛሬ በጣም በእውነት ስዕል ቀፈፈኝ። በተለይ ያው ጳጳሱን ስሎ ይሄ ነቆራ ለካ በስዕልም ነቆራ አለ። እኛ ጋር አንዳንድ ጸሎት ላይ ያሉ በቃ እንትን ይነቋቆራሉ ይባላል
እና ያው ወይ መቀናናት ምናምን ካለ አንድ እህቶች ወንድሞችም በጸሎት የመነቋቆር ነገር ለካ ድሮ በስዕል መነቋቆርም ነበር ጳጳሱን ስለው ሴጣን አድርጎ። ስለዚህ ሰው ለምን እየሳለ እንደሆነ መልኩም ምኑም ያው ራሱ ከሆነ እንግዲህ ለዛ ጳጳስ ነው የሚሰገደው ወዘተርፈ። ስለዚህ ይሄ ነገር ያው በጣም ከውስጣችን ያወጣለን። ያው ቦቶም ላይ ነው ምንድነው ሰው ከመጽሐፍ ቅዱስ ሲርቅ የሚገጥመው ነገር ይሄ ነው። በእውነት እኔ እንደው መጽሐፍ ቅዱስን እንደ ቅጥር ነው የማየው። እንግዲህ ሀገርም ህገ መንግስት አለው። በህገ መንግስት መተዳደር ጥሩ ነው። ህገ መንግስት ህግ የሌለው ሀገር ያው እንትን ነው አናርኪ ነው እንትን የሚለውና ይሄ መጽሐፍ ቅዱስ የሌለው እምነት በመጽሐፍ ቅዱስ ተማምኖ ዋና የእምነት አውቶሪቴቲቭ መጽሐፉ ያላደረገ ያው አናርኪ ነው ውስጡ ጸብ፣ ሳሳተ አስተምሮ ወዘተርፈ። ከዚህ በፊት እንዳልኩት ቅጥር የሌለው ግቢ የሚገባበት ነገር መዓት ነው። ጠዋት ስትነሱ በራችሁ ላይ ውሻ ተጸዳድቶ፣ ድመት፣ አውሬ ገብቶ ወጥቶ፣ ጅብ ገብቶ ወጥቶ፣ ሌባ ቆርቆሮት እንደዛ ነው። ከመጽሐፍ ቅዱስ ስለወጣች እቺ ቤተክርስቲያን ይሄ ሁሉ ነገር አጋጥሟታል። ይሄ ሁሉ አደጋ አጋጥሟታል። ተይ ስትባል ተመለሽ ስትባል አይ በክርስቶስ ላይ የሚጨምረው ነገር አለ ብላ ይሄ የባጡን አውርድ ብላ የብብቷን ጣለች አይደል የሚባለው። ሌላ ተጨማሪ ነገር የክርስቶስን ነገር አጠናክራለሁ ከ12 ዓመቱ እስከ 30 ዓመቱ የነበረበትን ነገር ጨምሬ በደንብ አጠናክሬ ጠንካራ ክርስቶስ አወጣለሁ ስትል የብብቷን ሁሉ ጥላ እንግዲህ አሁን የደረሰችበት መሳለቂያ ላይ ተደርሳለች። ስለዚህ ወደ ክርስቶስ መመለስ ወደ መጽሐፍ ቅዱስ መመለስ ያው ዋናና ወሳኙ ነገር ነውና ፑሻችን ሁሉ ክርስቶስን እንግዲህ ማንጠልጠያ እንደተባለው ሳይጨመርለት እናንተ እንትን እንኳን ያለ ማንጠልጠያ ምናምን ይላሉ። ዘንቢል እንኳን ያለ ማንጠልጠያ ግን አያስፈልገውም። በነገራችን ላይ ስሙ ሲፈውስ በስሙ አጋንንት ሲያወጡ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲሉ አያስፈልገውም። ፓወርፉል ነው ማንጠልጠያው ራሱ እንትን ነው ራሱ ማንጠልጠያ አለው። ኢየሱስ የሚለው ስም ከማንጠልጠያ ጋር የተሰራ ነው። ምንም አያስፈልገውም። ወርቅን እናሳምር ብለን የፈለገ ነገር ብንቀባው ዲኮሬት ብናረገው ከወርቅ በላይ የሚያምር ነገር እንደሌለ ለክርስቶስ የምንጨምረው ማንጠልጠያም ስለማይኖር ልናሳምረው ማንችልም። ፓወሩንም ነው የምንቀንሰው። በነገራችን ላይ እንደው ጥይት በደንብ እንዲመታ እንትን ብንቀባው እንትን ብናረግለት ብለን እንትን ብናረገው ስፒን ማረጉንና በስቶ የመግባቱን ነገር ነው የምንቀንሰው። አንዳንዴ የጨምርን መስሎን የምንቀንሰው ነገር አለ። ዞሮ ምንድነው ወደ መጽሐፍ ቅዱስ እቺ ቤተክርስቲያን ትመለስ። ስዕሎቿን ያው እንግዲህ ስዕል አድህኖ ነው የሚባለው። ያው ጣዖት ነው፣ ምንም ጥያቄ የለውም። እዚህ ላይ ሄዚቴት ማድረግ የለብንም። ጣዖት ነው በቃ። እንደዚህ አይነት ነገር ከፊት አቆሞ ለዚህ መስገድ ይሄንን መታመን ብዙ ነገር ስላለ ብዬ ነው ወደዚህ ስዕል መጸለይ ያለ። የትም ቤተክርስቲያን ሲሄዱ በስተቀኝ ላይ ወይ በስተግራ ላይ ያው በሱቲ ጨርቅ የተሸፈነ 2-3 ሜትር የሚያካክል ነገር አለ። በዛ ፊት ከተጸለየ ያንን ስዕል ሰው ካናገረው ከታመነው አድነኝ ካለው ፖኬት ሳይዝም ሰርቶ ቢሮ ኪቦርድ ጋር አስቀምጦ ከተሻሸው ካናገረው ያጋጥማል። አንዳንድ ጊዜ አይታችሁ ከሆነ ቢሮ ውስጥ አንድ ነገር ሀፕን አደረገ ወይ በውጪ አንድ ነገር ሆነ ሲባል ከየኮምፒውተሮቻቸው ላይ ያነሱና ደረታቸው ላይ ያስጠጉ እንትን የሚሉት ነገር አለ። መታመንን የሚያክል አምልኮ የለም። በነገራችን ላይ ትልቅ አምልኮ ነው መታመን። አንድን አካል ከታመንን እያመለክነው ነው ማለት ነው። ሰው እንኳን ልጁን በጣም ሲያስጠጋ ልጁን አልለቅም ብሎ አቅፎ ሲዞር ወይ ደግሞ አንዳንዱ ከጮኛው ከሚስቱ ጋር አልላቀቅ ሲል እንዴ ምን ልታመልካት ነው እንዴ ልጁን ልታመልከው ነው እንዴ ይላል እኮ ሰው በልማድ። ስለዚህ የመታመን ነገር አምልኮ ነው። ከዛ በተረፈ የስግደቱ ነገር ወደዛ ጸሎት የማቅረቡ ነገር ለእግዚአብሔር የሚሰጠው ነገር እንደውም ለፍጡር ተጨምሮ አንዳንድ ጊዜ እንጠይቃለን እንደ እግዚአብሔር እስቲ የምትሰጡት ለፍጡር የማትሰጡት ምንድነው? ስለዚህ እንለየውና ይሄ ኤክስክሉሲቭሊ ለእግዚአብሔር ነው፣ ይሄኛው ግን ለፍጡር ነው። ስለዚህ ፍጡርን አናመልክም የሚለው ነገር እንዲለይ ሲባል ስናየው እንደውም ለፍጡር ትርፍ ሁሉ ተሰጥቷል። ለእግዚአብሔር ከተሰጠው ለእግዚአብሔር 10 ከተሰጠ ለፍጡር 12 15 ሁሉ ተሰጥቷል። ስለዚህ ከአምልኮም በላይ ነው። ካም ባክ ቱ ዘ ባይብል ወደ መጽሐፍ ቅዱስ እንመለስ ነው መልእክታችን። ሌላ ምንም የለም። ተባረኩልኝ ውዶቼ፣ ሰማችኋለሁ። አላችሁ ዝምታ። ሊያ እንዴት ነው ዛሬ? የመምራት ነገር የለም እንዴ? ሰላም ለእናንተ ይሁን። ስለምወጣ ወደ ቸርች በጣም ደስ የሚል ውይይት ነው።
የሚሰማ ጆሮ ያለው ይስማ እንደሚል የእግዚአብሔር ቃል። የተወደዳችሁ ላይ የምታች ያላችሁ የጌታ ባሪያዎች ሰላም ለእናንተ ይሁን። መቼም ለሚሰማ ትልቅ ቆም ብሎ ዛሬ እንኳን ያለው ውይይት የት እየሄድኩ ነው፣ ማንን እያመንኩ ነው፣ በምን እየታመንኩ ነው ብሎ ከዥዋዥዌ በተለይ በነገረ ድነት ላይ ስለ አድኖ አዲሱ እያልን አይደለም። አሁንም እነ ኤርሚዬም እነ ዳጊም የሚታገሉት ስዕል ለማደስ አይደለም፣ ስዕል ለመቀየር አይደለም። አሁን እንግዲህ ሶስቱ ስዕሎች እንኳን እንግዲህ በጣም በሚያሳዝን ሁኔታ ሚካኤል ሚኒስከርት የለበሰው በ16ኛው ወይም 1636 ላይ ነው አለ። እንግዲህ እነዛ ፖፑና ያ ሰውየው ተጣልተው፣ እኔ ደግሞ ሌላ ጊዜ ታሪክ ሰምቻለሁኝ። ነጮች ጥቁሮችን በቅኝ ግዛት ለመግዛት ከሄዱበት አንዱ መልኩ ጥቁር ነው፣ የፈረጠመ ነው፣ ግን ያኛው ደግሞ ቀጠን ያለ ከጥቁሩ ማለት ነው። እንደዛም ነው ይላሉ። መቼም ታሪኩ ረጅም ጊዜ ስዕሉ መቆየቱ ምን ያህል ነገሮችን ላለመታደስ ምንድነው እያደረኩ ያለው? ሻማ አብርቼ መጋረጃ አልብሼ ስዕል ስል ምንድነው እሱ? ማን ነው እሱ? ለምን አስተሳሰብ ኃይል ነው ይላሉ፣ ጉልበት ነው ይላሉ። ሐዋርያው ቅዱስ ጳውሎስም ሮሜ 12 ላይ በአእምሯችሁ መታደስ ተለወጡ። መታደስ ደግሞ ከፍ ያለ አስተሳሰብ ይጠይቃል። ከፍ ያለ አስተሳሰብ የሚሰጠው ቃሉ ነው። አለበለዚያ እንግዲህ የሚሆነው ነገር አሁን ደግሞ ባርባራን ማነች አርሴማን ወደ ባርባራ መለወጥ፣ ሚካኤል እሱ ልክ አይደለም፣ ዘቤ ደግሞ ኢየሱስ ነጭ አይደለም ምናምን። እኛ ልባችንን የለወጠውን ስዕሉ ሳይቀየር እናንተ ተቀየሩ፣ ታደሱ። ምን እያረኩ ነው? በማን ነው እያመንኩ ያለሁት? ለስሙ የሥላሴ አማኝ ነኝ ብላችሁ እንድታስቡ ነው። በጣም የሚገርም ነው። መቼም እነ ኤርሚም ዳጊም አሁን ዛሬ እንኳን ያቀረቡት እኔ ብዙ የኦርቶዶክስ እንትን የለኝም፣ ግን እዚህ ቲክቶክ ላይ ከመጣው ጀምሮ ደግሞ የበለጠ አይን ከፋጭ ጥቆማ እየተሰጠ ነው። አንዳንድ የኦርቶዶክስ ማነች ስትሉ በኢትዮጵያ አውድ የታጠረች ማንም እንደፈለገ ደግሞ ሊያስተምርባት ሃይባ የሌላት ትመስላለች። በጽሁፎቿ፣ በመምህሮቿ፣ በስዕሎቿ እና እዚህ ውስጥ ያላችሁ ወገኖች በሁለተኛ ቆሮንቶስ ምዕራፍ 4 ላይ ምን ይላል ሐዋርያው ቅዱስ ጳውሎስ ስለ ሐሰተኞች ሐዋርያ ሲናገር፣ ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አሳፋሪ ነገር ትተናል፣ አናታልልም ይልና የእግዚአብሔርን ቃል ከሐሰት ጋር አንቀላቅልም፣ ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። ወንጌላችን ወደ ወንጌል ተመለሱ። ጆን እንዳለው ወደ መጽሐፍ ቅዱስ ተመለሱ። ክርስትናን ወደ አስረከበን ወደ እግዚአብሔር ቃል ተመለሱ። ግማሽ እውነት ግማሽ እውነት የሚመስል ግማሽ ሙሉ ለሙሉ ደግሞ ሐሰት የሆነ ልምምዶች። ለዚህ ነው መጽሐፍ ቅዱስ ብቻ የእምነት መሰረት እስትንፋሰ እግዚአብሔር የሆነ እያልን ያለ ነው። እና እኔ እንደው በእነሱ ደረጃ ዕቅበተ እምነት ላይ የምሰራ ስላይደለው በጣም እያነበቡ በጣም የሆነ ያለውን ወከባ ሰው እንዳይለወጥ በሃይማኖት ፍቅር ታጥሮ አይኑ ታውሮ ግራ ቀኝ እንዳያይ በስብከት
አንቱ በተባሉ ሰዎች እንግዲህ ዘበነን የሚያህል ሰው ዶክተር ነው ይባላል አጠናክረው ይሄንን ስህተት እንግዲህ በስዕል ጉዳይ ስዕልን ለማሻሻል እዝጎ ስዕል አይለወጥ እናንተ ተለወጡ ተሐድሶን መናቅ ይሄ ነው እንግዲህ በአእምሮ መታደስ ሰው ምን ያክላል ሲባል አስተሳሰቡን ነው የሚያክል እግዚአብሔር ልባችንን ነው መቀየር የሚፈልገው እንደውችን አልበል ብዬ ነው እንጂ በጣም እየሰራችሁ ያላችሁ ስራ የሚገርም ነው እንደውም አሁን እየሰማው ከነ ዳጊም ከኤርሚም ከቢ ሁላችሁ ስትናገሩ ገና መበርበር አለበት ብዬ አስባለሁ ከወንጌል እውነት ጋር በተቃርኖ የቆመችዋን ቤተክርስቲያን ደግሞ ኢየሱስ ሲባል ይቀፈኛል መልአኩ ገብርኤል እኮ ነው የተናገረው የመጀመሪያው መልእክት ይዞ ሉቃስ 1:21 ላይ ሲመጣ ስሙንም ኢየሱስ ትይዋለሽ አው ኢየሱስ 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 ስንል ከታች እንኳን በኮሜንት ማርያም 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 ማን ነው የነገሰው በልብ ላይ አስተውል ወገኔ ማስተዋልና ጥበብ ወደሚሰጡ ወደ እግዚአብሔር ቃል ተመለሱ ወገኖች አንብቡ ከአፍቅሮተ ስዕል ከአፍቅሮተ ፍጡራን ወደ ፈጣሪ ወደ ሌለው አቻ ወደ ሌለው ወደ እግዚአብሔር አይናችሁን አንሱ እቺ ቀን የእናንተ ልትሆን ትችላለች በተናቅን በተተላን በምንሰደብ ሰዎች እግዚአብሔር እየተናገራችሁ እንደሆነ አውቃለሁ መጽሐፍ ቅዱስ አንብቡ እኛ የምንለውን ቤተክርስቲያናችሁ የምትለውን ለመለካት መጽሐፍ ቅዱስ ይነበብ እውነተኛ የእግዚአብሔር እስትንፋስ ያለበት ኢየሱስንም ያህል ጌታ አዳኝ ነው ብሎ የነገረን መጽሐፍ ቅዱስ